ይህ የላከ ብርሃን ፖድካስት ነው። የላከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። ጤና ይስጥልኝ ተመልካቾቻችን፣ የላከ ብርሃን ፖድካስት ሚዲያ ነው የምትከታተሉት። ለዛሬው አንድ እንግዳ ጋብዘንላችኋል። እንግዳችን አቶ ኡሪ ረዳ ይባላል። ከአቶ ኡሪ ረዳ ጋር የምናደርገው ውይይት ትከታተሉ ዘንድ በአክብሮት ጋብዘናችኋል። ፕሮግራማችን ከመጀመራችን በፊት እንደተለመደው ላይክ፣ ሳብስክራይብ እና ሽቱፍ አድርጉ። አሁን ወደ ውይይታችን እንቀጥላለን። ጤና ይስጥልኝ አቶ ኡሪ፣ እንኳን ደህና መጣ ወደ ስቱዲያችን። ጤና ይስጥልኝ አቶ ላከ ብርሃን ይስሐቅ፣ ለዚህ የብሮድካስት ፕሮግራም ስለጋበዝከኝ አመሰግናለሁ። በጣም ጥሩ አቶ ኡሪ፣ በእርግጥ ታዋቂ ሰው ነህ፣ ብዙ ሰው ያውቅሃል። ለማንኛውም በአጋጣሚ የማያውቅ ሰው ሊኖር ስለሚችል አቶ ኡሪ ረዳ ማን ነው? ፕሮፋይል ውስቲ ያው የቤተሰብ ጉዳይ፣ ትንሽ የትውልድ ሁኔታ፣ የጉዞ ሁኔታ፣ እስራኤል ሀገር ከገባህ በኋላ ያሳለፍካቸው የህይወት ምዕራፎች በሚመለከት ቀንጨብ እያረክ እንለፍና ከዛ በኋላ አንተ የምታደርጋቸው እንቅስቃሴዎች አሉ። ብዙ አመታት ሆነዋል የምታደርገው እንቅስቃሴ ህዝቡን፣ ህብረተሰባችን በሚመለከት ያ በኋላ የምናየው ጉዳይ ሆኖ፣ እስኪ ወደ መጀመሪያ አቶ ኡሪ ረዳ ማን ናቸው? የቅራት ጋር ባለበት እንደሆነ አውቃለሁ። አመሰግናለሁ። እኔ ኡሪ ረዳ የሚባለው በዛሬው ኡሪ ረዳ በድሮ ሙላት ሰሎሞን የተወለድኩት ጎንደር ዙሪያ አምቦቫር ከሚባል ሰራምሌ፣ ልዩ ጎጧ ሰራምሌ ከምትባል ቦታ ነው የተወለድኩት። ያው ወላጆቼ ባራምባራስ ሰሎሞን ረዳ፣ እናቴ ደግሞ ወይዘሮ መብራት ያለው የተባሉ ቤተሰቦች እዛ ውስጥ ነው እንግዲህ። ባላባት ማለት እንዲያው አጋጣሚ መሰለኝ እንጂ ልክ ነኝ። ባራምባራስ ነው ያልከው? አዎ፣ ያው ባላባት እኮ ከዛ ጋር የተያዘ ነው እንጂ ያው ሰምቻለሁ። ባላባት ልዩነት አለው። ባላባት ማለት እንደ የመሬት ባላባት ያው ነው። ዞሮ ዞሮ የመሳፍንቱ እንግዲህ ባራምባራስ ያልኩት አባቴ ጣሊያን ተዋጊ ነበር እና በዛ ነው እንግዲህ ማን ከየት ነበረ ተብሎ ባራምባራስነቱን የተቀበለው። ጓደኞቹ ያስታወስኩትን ያክል ከነ ፊት አውራሪ እነ ግራዝማች ስምዖን ዜምሮ፣ እነ ግራዝማች ጠለለ ዜምሮ፣ እነ ቀኛዝማች ኢያሱ ዜምሮ ሲባሉ እሱ ደግሞ የት ውጊያው የፊልሚያው ቦታ የት ነበረ ተብሎ እሱ ደግሞ የባራምባራስነትን ማዕረግ ያገኘው እንግዲህ ጣሊያንን ካስወጡ እና ከተዋጉ በኋላ የተሰጣቸው የማዕረግ ስም ነው። እናቴ እንግዲህ በባላባትነቱ ከዛ በኋላም ደግሞ የጭቅነት አገልግሏል። ባላባቱ ጋር ችግሩ የለውም። በደንበኝነት በጭቅነት ሰበር ገብቶ እንግዲህ ደንበኝነት፣ ጨቅኝነት የሚባለው ብዙ ጊዜ በባላባቶች ልጅ የክርስቲያን የሆኑ የሚሰጥ ነው። እሱ ሰበር ገብቶ ከዛ ውስጥ ቤተ እስራኤል ሆኖ ያን ያገለገለ ነው እና እናቴ ወይዘሮ መብራት ያለው ትባላለች። እሷም የተወለደችው እንደዚሁ ወይዘሮ ዘውዲቱ ዳንኤል የምትባል ቅዱስ ለእኔ የሚታይ ለእናቴ እናት ማለት ነው። ሁለት
ቄሶችን ቄስ ባርከውንና ቄስ አዳነ ትኩዬን ያሳደገች ያስተማረች ደማሚ ያለው የሚባሉ ልጆቿ እና ሌሎችም ልጆችን ያሳደገች እናት ናት ዘውዲቱ ዳንኤል ማለት እና የመጀመሪያ ልጇ የኔ እናት ናት መብራት ያለው የምትባል እና እናቴ ከእናቷ ጋር ሆነው ቄስ አዳነ ትኩዬ የሞቱት ቤተ ሸመሽ እና የረባ አዳነ ዮሴፍ አባት። ስለዚህ ዘውዲቱ ዳንኤል ማለት ለአምቦ በርም ትምህርት ቤት እንኳን ሳይጻፍ እንኳን ትምህርት ቤቱ ሳይመሰረት አንድ እኔ ብናገረው ኑሮ የልጅ ልጁ ነው ለእናቱ ለሚታወው ይባል ነበር። ግን እግዚአብሔር ስጠው አንድ በካርሜል የሚኖር ውብዩ ዳዊት የሚባል የዛሬ 4 ዓመት 5 ዓመት የ83 ዓመት አዛውንት በሳቸው በዘውዲቱ ዳንኤል ምንድነው ምጎጎ የሚባል በሳቸው ነው ፊደል ምጣድ ፊደል የቆጠርንና ለአምቦበር ትምህርት ቤት መመስረት ዋና ምክንያት ነበሩ ዘውዲቱ ብሎ ምስክሩን በሬዲዮ የተናገረ የታወቀላትን በሞራ ሳይሆን የትምህርት እንትን ለካህናቶችም ለልጆቿም ያደረገችው አስተዋጽኦ ለህብረተሰቡም ያደረገችው አስተዋጽኦ የተነገረለት ነው እና እንግዲህ እኔ እንቅስቃሴ ከዛ የመነጨ ይመስለኛል። የመደበኛው ትምህርት እንዳለ ሆኖ ከዝርያም ከቤተሰብም ያን አይነት ውለታ እየሰማሁ ያደጉ ሰው ነኝ ማለት ነው። የመሰለ ታሪክ ታዲያ ሲሰማ ሲነገር ደስ አይልም? ኧረ በኩራት ነው የምናገረው እና አንዳንድ ጊዜ ባህሉን አትርሳውና ዓላማችን እኮ ይሄው ነው። ይሄ መድረክ እኮ ዓላማችን እንዳንተና ሌሎችም ስለ ቤተሰባዊ ማህበረሰባዊ ጥንካሬ ሌሎችም መንፈሳዊ እምነትን ጭምር አንዱ ከሌላው ጋር ለመማርና ለማስታወስም ነው። እንግዲህ ደስ ይለኛል። እኔ አሁን ስለ አያቴም አሁን እንዳልኩ በአጋጣሚ በመጠቀም ዘውዲቱ እንግዲህ የሶስት ልጆች እናት ነበረች መጀመሪያ እና የእናት መብራት ያለው ቄስ ባርከው ያለው እና ደማም ያለውን ይዛ አባ ያለው ይሞታሉ፣ ከዚህ ዓለም ይለያሉ። በድንገት ነው የሞቱት እሳቸውን በቁርጠት ምክንያት እና በባህሉ በወጉ ደግሞ ዘመዶቿ ቤተሰቦቿ እንግዲህ ልጅ ነሽ ከወደፊት እንዴት ብቻሽን ታሳልፊዋለሽ ተብሎ በቤተሰብ እንትን አድርገው ደግሞ እንደዚሁ ደግሞ አባት እኩዬ ባለቤታቸውን አጥተዋል። 3 ልጅ ይዘው ባለቤቶችን ሲያጡ በባህሉ አማካይነት አጋቧቸው ሁለቱን ማለት ነው ዘውዲቱን እና አባት እኩዬ እና አባት እኩዬ 3 ልጆች ይዘው ደሴ ትኩዬን፣ አዳነ ትኩዬን፣ ታለም ትኩዬ የምትባል ሁሉም በሕይወት የሉም፣ ግን ያን ይዘው ተጋቡ። በጋራ ደግሞ አለሙሽ ትኩዬ፣ ታምራት ትኩዬ ተፈጠሩ እና ያን ጊዜ አባት እኩዬ ወዲያው ይሞታሉ። በዚህ አጋጣሚ ጣሊያን ወደ ኢትዮጵያ ገብቶ ነበር። ልዩ እሷን አባ ቄስ አዳነ ትኩዬንና የእንጀራ ልጇ ማለት ነው። በጊዜው የእንጀራ ልጅ መቼም ሲባል እንትን ነው የሚታየው፣ ግን እንደ ልጅ ነው። አሁን አዳነ ትኩዬንና ባርከው ያለውን ልጇን ሁለቱን መነኮሳት ቦታ ሰዳ የክህነት ትምህርት ያስተማረች እናት ናት። እንግዲህ ስለ ዘውዲቱ ዳንኤል ማለት እንደ በኩራት ልናገረው አልችልም። እንዲህ አይነት እንትን ከሴቶቹ ቀርቶ ከወንዶቹ አይጠበቅም። በጊዜው ወንዶቹም እንደዚ አይነት ሲያስተማሩ የሉም እና አንቱ የተባሉ ጎንደር ዙሪያ በሰቀልት በአዘዞ በሰላም ላይ በአንቦበር በዙሪያ የተነገረችለት ተደማጭነት፣ በዛው ላይ ደግሞ አዋላጅ ናት። ያኔ ሕክምና ባልተስፋፋበት ሰዓት ሁሉ ሴቶቻቸውን ሁሉ እጇ የሰመረ ነው። አዋላጅ ናት ሴትየዋ። እናቴም የሷን ንግር ይዛ ነው እንግዲህ አዋላጅ ናት።
ለራሳቸውም ብቻም ሳይሆን ለህብረተሰቡ ብዙ አስተዋጽኦ ያደረጉ ወላጆች ነበሩኝ። አቶ ኡሪም የዚህ ቅጥያ የዚህ ሂደት አርአያ መርህ ተከትሎ እየተንቀሳቀስ የሚገኝ የልጅ ልጅ ነው። ልክ ነው። እንግዲህ የጉዞህ መቼ ነው እስራኤል የገባችሁት? ወደዚህ ስመጣ ደግሞ እንግዲህ እንደምታውቀው ብዙም እንደሚያውቀው ኢየሩሳሌም በሚቀጥለው ዓመት በኢየሩሳሌም እየተባለ ነው ያደግነው። በሻና አባ በዮርሻላይም ቤት በሐጌም ምንድነው ዓመት በዓል ሲሆን ጊዜ ሰንበት ሲሆን ጊዜ ሁልጊዜ ይነገራል። እኔም ደግሞ የዛው ትውልድ ስለሆንኩ ያው እኔ ጎንደር ያኔ ሃይስኩል እየተማርኩ ነበረ። በአንድ አጋጣሚ ቤተሰብ ለመጠየቅ በሄድኩኝ ጊዜ ሁለት የሆኑ የዚህ ሀገር የሞሳድ ተወካዮች ማለት ነው ለዚህ ተልእኮ እዚህ ሀገር በሶስተኛ ሀገር አድርጎ ይመጣሉ። ያን ጊዜ ቀጥታ እስራኤልና ኢትዮጵያ ግንኙነት ባልነበረው ጊዜ ይመጡና ሰው ይፈልጋሉ የሚያነጋግርላቸው ማለት ነው። ነብሶን ይማር የዚህ ከተማ ነዋሪ ነበር አለን ዳዊት የሚባል እዚህ ባለፈው ቅርብ ጊዜ በዚህ የተለየው ሀይባር አምባራስ ልጅ ነው። እሱ ካልሆነ በስተቀር ሌላ እንግሊዝኛ የሚችል የለም ተባለ። ወደ እኔ መጡ ማለት ነው። እነሱን ይዤ የሆነች እንደው ማፓ ነገር ይዤ እዛ በፊት በ82 ላይ አስታውሳለሁ የሃይስኩል እዛ እንትን ብዬ እስራኤሎቹ ወደ ሊባኖን ጦርነት ሲገቡ የሚገልጽ ጋዜጣዊ መግለጫ ነበር እና ያን ጋዜጣ የደብተሬ መሸፈኛ ሁሉ አድርጌዋለሁ። እና እነሱ ሲመጡ ደግሞ አጋጣሚውን ተጠቀምኩና ያን ሁሉ ደስታ ለእነሱ በመምጣታቸው የይሁዲዎች ያሉበትን ልክ እንደ አንድ ሻለቃ እንትን በማፓ ይዤ እዚህ ግድም ይሁዲዎች፣ እዚህ ግድም ይሁዲዎች፣ እዚህ ግድም ይሁዲዎች አሉ እያልኩ ገለጽኩላቸው፣ አስረዳኋቸው እና እነሱ ይቀርጻሉ እና ያም ሁሉ ቀረጹ። ከእንትን ካሉ በኋላ በጊዜው የነበሩት ባለስልጣኖች እነሱን በ24 ሰዓት ውስጥ ውጡ ይሏቸዋል። እነሱ ሲወጡ እነሱ በአጋጣሚ ምክንያቱም ባላውቅም ወይ እንደዚህ ሆነናል ብለው ወይ አላሉም ምን አላሉም ራሴ እንድቋቋመው ሆነ ነገሩና ተያዝኩኝና ምርመራው በዛ። በየ2 ቀኑ በየ3 ቀኑ ጠዳ ጎንደር ጠዳ ምርመራው በዛ። አሁን ምርመራው ከበዛ በኋላ ለካ ያንን መረጃቸውን በእጃቸው ይዘዋል። ቀምተዋቸዋል። ከነሱ ወስደዋል። ቀምተው እነሱ ወስደው ያን ሁሉ በእጃቸውን ይዘው እኔ ደግሞ ያንን እንትን አላልኩም አልተናገርኩም። እኔ የሀገሪቱን መልክዓ ምድር ነው ያስረዳኋቸው እላለሁ። በእንትን ከእነሱ በመረጃቸው ጋር እኩል አብሮ አልሄደም ነገሩ እና አንድ ቀን ነው በጣም ግፊት ሆኖ አስታውሳለሁ። ቅዳሜ ቀን ነው ከምርመራው መጨረሻ እንትን ደርሷልና ውሳኔ ላይ ደርሷልና ከሻለቃ መላኩ ልናደርሰው ነው ተብሎ ጋፍኛ መርማሪዎቹ በጣም እኔ እኮ የፈጣሪ መንገድ ነው። ሌላውን ትላለህ። 2 መርማሪዎች ነበሩ። በእነሱ ዶሴው ከእጃችን አለ። ማክሰኞ መጨረሻ ቀን ነው። ማክሰኞ ከመጣ እኛ ይዘን ለመላኩ ልናስተላልፍ ነው አቅም እንትን ውጭ ነው ተብሎና ይህንን ግን አድርሶለት ተብሎ በአጋጣሚ በእጅ አዙር ለወንድሜ እንዲደርስ ሆነ። ቅዳሜ ቀን ነበር። ያን ኢንፎርሜሽን ለእኔ ወንድም ደረሰ። እኔ ያለሁበት እዛች ጎጆ መኝታዬ እዛ ተኝቼ እያለሁ እሱም እየተነፈሰ ደረሰ ነገርና አባቴ ወላጆች ለእናቴም ለአባቴም ገብተን ተናገርና አባቴ በጣም እንትን አለ። እናቴም በጣም አለቀሱ። በጣም አለቀሰች እናቴ። አባቴም በጣም እኔ ሰውዬው አለ በቃ ማን የያዘው እና ራሴው የመፍትሄ አካል መሆን አለብኝ። ያን ጊዜ ደግነቱ ኢትዮጵያ ውስጥ የእንቅስቃሴውን ትርጉም ታውቃለህና ምን ማድረግ እንዳለብህ ራስህ ትሯሯጣለህና አሁን ያኔ አስመራ ወንድም ነበረ። ወደ አስመራ ይሄድ ያመልጥ እስከ ማክሰኞ ድረስ ጊዜ የለም ቢባል እናቴም ቢያለች አስመራ ያለው ወንድም ሲመለስ አያችሁ ብላ ለቃት። ወይ በቃ ደርሷል ለቀቀችው። አባቴ እንትን አለ። ታዲያ ወደ ሱዳን ሀገር ይሂድ ሲባል ደግሞ
ሱዳንን እኮ ቅድም እንዳልኩ በጦርነት እስከ ታች እስከ ሳንካ እስከ እንትን ድረስ አይቼዋለሁና ራሴን እንኳን ብል የሚያነሳው የለም ሊሆን አይችልም ተብሎ ተቤት እንትን ተፈጠረ፣ አለመግባባት ተፈጠረ። እናሳ እንዴት ነው ጊዜ እኮ የለም ብለን ግፊት ስናደርግ ይሄ እኔ ልጅ እዚህ ግድም ዘወር እዚህ ግድም እዚህ አካባቢ ዘወር በልልኝ ሌላውን እቋቋመዋለሁ አለኝ አባቴ። አዲስ አበባ ሲባል ሶስተኛ አማራጭ ማለት ነው። አዲስ አበባ እንዲያው እዚህ ግድም እንጥፋልኝ ሌላውን እቋቋመዋለሁ አለ። አሁን እንደዛ ትሆናልኩና አዲስ አበባ ነው የምሄድ አልኩኝ። አዲስ አበባ የይለፍ መያዝ ግድ ነው። ጎንደር ቀበሌ 14 ነበር። እዛ የይለፍ የሚጠየቅበት የወጣቶች እንትን ጠይቃቸው። አሁን ወጣት ጊዜ የትምህርት ጊዜ እንትን አንሰጥም የይለፍ አንሰጥም ተባለ። ዞርኩ ተመለስኩና በወር መጣሁና እንዲሁ ተሰማ ውቤ ይባላል። ዛሬ ሄደራ ነው ያለው የዋና ጸሐፊ ነበር እና አንቱና ምርመራ ወጠዳው ምርመራ ውስጥ አብሮ የምርመራው አካል ነው የነበረውና አንተ ውሳኔው እንደዚህ ይሆናል መጨረሻ መላኩ ሊያደርሱ ይሆናል እና የይለፍ ሊጠፋ ነች ስለው እንደዛ ተባለ። እሱም ደነገጠ። አዎ እንደዛ ነው። ባለቤት ሄድ በዚህ ትንሽ ቆይተህ እንትን በላይ እጠራሃለሁ ምናምን ብሎ ይሄ ውቤ ማለት እሱ ቤተ እስራኤል ሰፈራችን እንትን ያንን የይለፍ ጽፎ አቶ ሙላቱ ሰለሞን እንደዚህ በጠየቀው መሰረት ይህን የይለፍ ሰጥተነዋል የሚል ሰጠኝ። ያንን እሑድ ማታ ማለት ነው ይዤ ጎንደር ተገኘው። የጎንደር አውቶቡስን ይዤ ወደ አዲስ አበባ ሄድኩ። ካመለጥኩ ማለት ነው ማክሰኞ ላለመገኘት አዲስ አበባ ደረስኩ። ያው የሁለት ቀን ጉዞ ነው ያን ጊዜ የነበረው። እዛ ደርሼ ሰዎች ታገናኝቼ እዛ አንዳንድ ቤተሰቦችም አገኘሁ። ከዛ ወደዚህ ሀገር የምስጢር እንትን ነበረ እዛ ጠያይቄ ደብዳቤ ላኩ ወደዚህ ሀገር ማለት ነው። እዚህ ሀገር ሰዎቹ እንትን ብለው የቤንጎሪዮን ዩኒቨርሲቲ የሚል የስኮላርሽፕ በሰው በሶስተኛ ዙር እንትን ላኩልኝ ወደ አዲስ አበባ እና ደግሞ ቺካጎ ሌላ ደግሞ ተላከ። ያን ይዤ ኢሚግሬሽን ቢኬድ የኢሚግሬሽን ደግሞ መመሪያ ነበረ ኢትዮጵያ ውስጥ ያኔ የተማረው ወደ ውጭ አይሄድም የሚል አገሪቱ ትፈልግሃለች ወደ ውጭ አትሄድም የሚል እና ያን ውጣ ውረድ ሁሉ ነበረ እና እዛ በፊት እዛ እኛ ዘመድ አዝማዶች በዛ ምክንያት በዚህ እንቅስቃሴ ምክንያት የተደበደቡ ነበሩ። ነፍሱን ይማርን ገዳሊያ አየልኝ እዛ ቦሌ አካባቢ አግኝቼው እግሩ ሁሉ እጅ ይሄድበታል ብታይ እና አየሁት በአይኔ ስላየው ነው እንግዲህ በአይኔ ያየሁት ነው እና ገሌ ለማለት እንኳን ምስጢር ለማሳተፍ እንኳን የማይቻልበት ጊዜ ነበርና እዛ ያው በስንት ዓመተ ምህረት ነው ይሄ ሁሉ 83 ነው በኢትዮጵያ በዚህ ሀገር አቆጣጠር በፈረንጅ አቆጣጠር 83 ነው። ከዛ ዙሬ በ82 እና በ83 በሁለቱ ማለት ነው እና ያን ያዝኩኝና እንትንም ቀይራለሁ። አዲስ አበባ የመታወቂያ የሸዋ ክፍለ ሀገር መታወቂያ የሚባል አረንጓዴ መታወቂያ ያዝኩኝ። ያን ይዤ በሸዋ እንደ ልቤ መዘዋወር ቻልኩኝ። ከዛ እንዴት መብላትም መኖርም ስላለ ደግሞ አንዳንድ የዕለት ዕለት ኖረው ደግሞ እዛ ስራ እዛ ቆዳ ፋብሪካ የከብት እርባታ በዛ በሚል እንትን አለው። የራሴን ሰዎች ደግሞ አንዳንድ ነባሮቹንም ቤተሰቡንም የሚያውቁ እዛ አገኘው። እነሱም በደስታ ሲያዩኝ ቆዩ። ዙሬ ወደ ጎንደር ስደውል ኧረ አሁንማ ሰው እንደዚህ እያለ ነው በምስጢር ስልኩ ይጠለፋል ስለሚባል ወገኖቻችን አሉ በዳዚዮን ባርማቸው በአጠቃይም በላጎታችን ነበረ ብዙ ይዘክራል። የታወቀለት ነው። በዛ በኢትዮጵያ ምድር የታወቀለት ነው። በየዓመቱ በዚህ የአሁኑ ወራት ሁሉ በጣም ቀሳውስት ሁሉ የሚገኝበት ቦታ ነውና እነሱ ሰው እንደዚህ እንትን እያሉ ነውና ዙረ ተመለስ ነው እና ያ ወደ ጎንደር ነው ተመለስ ነው እንጂ አዎ አሁን እዛ ደግሞ የእንትን ንፋስ መጥቶኝ የሆነ አሞኝ ነበረና ቶሎ ተመለስኩ ወደ ጎንደር ከአንድ ዓመት ምናምን አይሆንም አንድ 11 ወር ምናምን ቆይቼ ተመለስኩ። ብመለስ ነፍሱን ይማር አሁን እዚህ ጎሽዶን የነበረው አቶ እሸቱ አካል ይባላል እና እዛች ሰፈራችን አገኘሁት። የሆነ ድግስ ነበር የወንድሜ ልጆች ተወልደው የሆነ ግብዣ ምናምን እንትን ሙላቱ አለ የራሴ እንደዚህ ደስ አቤት ምን ታረግ መጣ ምነው አምባዬ እንደዚህ
እኔ እኮ የሸዋ ክፍለ ሀገር አይሆን መታወቂያ አለ የያዝኳትን መረጃ ምናምን ኖ እኔ ማውቀውን አንተ አታውቅምና ደህና የጠፋሁን ደግሞ አሁን የሚተው የለም እዚህ ሁሉም ይፈልግሃል። ይህን ታውቃለህ አንተ ለራስህ እያወቅህ ታጠፋለህ። ቤተ እስራኤሉም ተፈላጊም ነህ። ይሄ አንዳንድ ድርጅቶች ነበሩ ያን ጊዜ የተለያዩ ድርጅቶች መንግስት እዛው የአገር ቤት ድርጅቶች ማለት እና ሁሉ ፈላጊ ነው ነው አሁንም ጠፍቼ በመለስ ፈላጊ እንዳለኝ ነው አልኩኝና ተመልሼ ጎንደር ስደር በቃ ይቺ ሀገር ለኔ አይደለችም አልኩ። ውሳኔ ላይ ደረሱ እና እህቴ ሳሳትፍ እኔ በቃ ጫካ እንትን መሄዴ ነው ወደ ሱዳንና ለኔ አይደለም ለዚች ሀገር አልተፈጠርኩም በሚል ውሳኔ ላይ ሲደርስ እንደዛ ከሆነ የምትሄድ ከሆነ ገሌ ያለ ይዘው ሄድ ትለኛለች። እናሳስለው እሱ ደግሞ ለካ የህይወት ጥያቄ ሆኖበታል እንደኔ እሷ የምታውቀው ማለት ነው። በኋላ ሳነጋግረው አዎ ይኸው ተፈላጊ ነኝ ብሎ እንትን ይለኛል። በአጭሩ ግን 8 ራሴን በመሆን በሱዳን ማነው ጎንደር አባ አንጦኒስን ማውራን ገንበራን አድርጌ ዳዚዮን የሚባል ሀገር አለ። በዛ ልፌ አርማጭሆ ነው ሁሉ በአርማጭሆን አድርጌ ሱዳን ሀገር ደረስኩኝ። ከስንት ቀን በኋላ ቀን አይታሰብም። ዋናው መሄዱ ነው መውጣቱ ነው። ጊዜ አይታሰብም። ፉንክሲ አይደለም ጊዜ ዋናው ከዛ እንትን ሁሉ ማምለጡ ብዙ እንትን አለ። ብዙ የእንትኖቹ ሁሉ ተቃዋሚ አለ። ያደርግን የሚቃወም ነበረ በጊዜው ኢህአፓ አለ፣ ኢዲዮ አለ። እነሱ ሁሉ እየተሽለኮለክ ነው የምትሄደው። የሀገሩ ቀማኛው አለ። በዛ ላይ ግን ነፍሳቸውን ይማር ያው በቤተሰብም በኩል ግንኙነት ነበረ። ሻለቃ በሪውን ገረየስ የሚባሉ ትልቅ አዛውንት ነበሩ። በአርማጭሆ በኩል ቤተ እስራኤሎችን በብዙ የሚረዱ አባቴ ጋርም ጥሩ ግንኙነት የነበራቸው ብሩክ ተገኘም ጋር ብዙ ግንኙነት የተደረገው ቅድም ልል የፈለግከው ነው እና ብሩክ ተገኘም የዚህ ኦፕሬሽን የዚህ በተለይ ሚፍታ ሞሼ የሚባለው ኦፕሬሽን ትልቅ አካል ነው። በካናዳ ድርጅቶች እና በአሜሪካ ድርጅቶች አድርጎ ሱዳን ሀገር ኢዲዩን አግኝቶ በኢዲዮ አድርጎ ነው እንግዲህ ከነ ሻለቃ በሪውን ገረየስ ጋር ተጻጽፎ ያ ኦፕሬሽን የተደረገው እና እያንዳንዱ አንዳንድ ጊዜ እዚህ በማወቅ ይሁን ባለማወቅ ሌሎች ለራሳቸው ክሬዲት ፍለጋ ሲያደርጉ ይገርመኛል። እና ዋናው የተመሰረተው ያው ይሄ መንገድ የካናዳና የአሜሪካ ድርጅቶች በብሩክ ተገኘ አማካኝነት አድርገው ሱዳን ሀገር መግባታቸው ነው። ከኢዲዩ ጋር ኢዲዩ የሚባል ደርግን የሚቃወም የኢትዮጵያዊ ድርጅት ነበር እዛ ሱዳን ሀገር እና ከነ ሻለቃ በሪውን ገረየስ ጋር ግንኙነት መፈጠሩ ደብዳቤዎቹን ሁሉ ስላየው እነሱ ባደረጉት እንትን ሌሎቹ ያለ ክሬዲታቸው ክሬዲት ሲቀበሉ በዚህ በህብረተሰባችን ውስጥ እኔ በጣም ይደንቀኛል። እና መመርመር መጠየቅ ጥሩ ነው። ክሬዲት የሚገባቸው ሰዎች ክሬዲት ያግኙ። እኔም የዚሁ አካል በመሆን ብዙ ስለተንቀሳቀሱ በዛቸው አድርጌ ሱዳን ሀገር እነዛን የግሌን አንዱ ባለፈው ቀይ ስሜታዊ ያደርገኛል አንዳንድ ጊዜ ይህን ሳነሳ ያ አብሬ የወጣሁት መስከረም 16 ቀን ነው። ምንም የመስቀል ዓመት በዓል ነው የሚባለው በኢትዮጵያ የመስቀል ዓመት በዓል 16 ቀን እና ያን ጊዜ ሁሉ ይበላል ይጠጣልና ይሰክራል እና ሁሉ በዓመት በዓሉን ነው የሚል እንጂ ወንጀለኛ ፍለጋ እንያዝ የሚለው እንትን የለም። እና በዛን ቀን ነው ያመለጥነው እኛ እና ይሄ ወንድም ይሄ ጓደኛ በዛን ቀን አብረን የወጣ ነው ወንድሜ በዚች መስቀል ቀን ዓመት ሲደርስ እግዚአብሔር የላከልኝ መልእክተኛ የዛን ጊዜ የነበርከው ልጅ የዛሬው ትልቅ ሰው አሁን በቀደም 16 ቀን ደርሶ በየዓመቱ ስሜታዊ ነው። ምስጋናው ይሄ ነው ልል አልችልም። እኔ መግለጽ ደግሞ ችሎታው አለው፣ ቅንብብሩ አለው እና አነጋገሩ ዘይቤው ራሱ
ለእኛ ለ8ቱ ሰዎች ኦፕሬሽን አድርገህ ይዘህን የመጣ ነው ወንድሜ ብሎ እንደው እንትኑንም አሰማለሁ በኋላ ሲጨርስ እና ያችን የግሌን እንዳቅሜው ያቺ አጭር አነጋገር የላክልኝ አሁን ገባኝ። አሁን ገባህ አይደለ? አሁን ገባኝ። እና እዛው የሚሰራበት መስሪያ ቤት ግልጽ ስለማያደርገው እና እንዲህ ያንን ሳየው ስሜት እና ጥሩ ነገር መስራት እኔ ደግሞ በተፈጥሮ አሁን ሳስበው አይሆንም የተባለውን ይሆናል እያደረግኩ የኖርኩ በዚች ዕድሜ ክልሌ ማለት ነው። ግድ ምኩስ ለኩፍሳ እንደሚባለው እና ያችን በጊዜ እንዳቅሜ ያችን ጊዜ ያወጣኋቸው መርቸም አስተባብሬ ብያቸው የወጣኋቸው ሰዎች ሁሉ በተለያየ ጊዜ ምስጋናቸውን ይገልጹልኛል እና ሱዳን ሀገርም ደርሼ ያው በቀይ መስቀል ማህበርም በመተርጎምም ያን ጊዜ እንትን ስለሌለ ያው እንግሊዝኛ ነው የምችለው፣ ሌላ እንትን አለም እዛ ውስጥ ተረጉማለሁ፣ አነጋግራለሁ፣ በዛ አተባበራለሁ ለእኛ ሰዎች ማለት ነው። ብዙ ስንት ጊዜ ቆያችሁ ሱዳን? እኔ ብዙ ጊዜ እድል ሆኖ አንድ የጨለማ እንትን ነበረ። ስራ ቀጥል ተብሎ የቅብብሎሽ እንትን ነው እና አንዱ እየተካ ነው የሚካሄድ እየተባለ ሳለ የሰው እጥረት ነበረ። አንድ እዛው የነበረ ያው ባለስልጣን ማለት ነው ያነጋገርን ያው ሰውን ጫካ ይዘን ጭነት እንደገባን እንደ አጋጣሚ በዛው መጣሁኝ እና ወደ እስራኤል ሀገር ገባሁ ማለት ነው። ስንት ጊዜ ቆየ? አጭር ጊዜ ነው። ብዙ 6 ወር ወይ 8 ወር እንደዛ ነገር ነው። ከሌሎች ጋር ሲታሰብ ብዙ ቤተሰብ ያላቸው አሉ። ብዙ አንዳንድ እዛው የነበረ አለመግባባት ሁሉ ነበረ። አሁን የመጣ ቀደም የመጣ ቤተሰብ እንደዚህ ይባላል። የተለያዩ እንትኖች ነበሩ። አጋጣሚ ሆኖ ግን ሳይታሰብ ባልታሰብበት መንገድ እኔ እንደ እስራኤል ሀገር እንድገባ ተደረገ። ስንት ዓመት ወጣት ነበርክ ያኔ? ወጣት 19 ወይም እንግዲህ እንደዛ በሆን ነው። ገና ወጣት ነው። ውትድርና 1920 እንደዛ ሄድክ? የት እዚህ ሀገር? አዎ መጣሁና እንደመጣሁ የት ተመደብኩ? አትሌት ተመደብኩ። አባ ይስሐቅ አባ ይስሐቅ ነፍሳቸውን ይማር እና አባ ይስሐቅ እነዛ ልጅ ነበር። ኳስ እጫወታለሁ፣ የእግር ኳስ አለ ምን እሮጣለሁ። እዛው መቼም በትርፍ ጊዜያችን እንደዛ ስንል አንዳንድ እንቅስቃሴዎች ተጀመሩ። ከዛ ቀደም ብለው የመጡ በትግራይ በኩል አድርገው የመጡ ወገኖቻችን ነበሩ። ይሄን ምንድነው እንትን ሳል ምንድነው የሚባለው ዘንቢል እያዙ እንኳን መጣችሁ እንኳን ደህና መጣችሁ እያሉ ቤታችን ሁሉ ቤተሰብ የሆኑ አሁን መጡ ተብሎ እየመጡ አቀባበል ሁሉ አደረጉልን። በጥሩ ሁኔታ ነበር ነው። ወዲያው ትንሽ ቆይቶ ደግሞ 1 ሳምንት ቆይቶ ነው እንግዲህ የኔ እዛ ደግሞ የእንትን ጥያቄ መጣ። ይሄ ምንድነው ግርዛት ጥያቄ እና እዛ በፊት ያደረጉም ነበሩ። እዛ በፊት በኋላ እንትን ነበሩ። አንዳንድ ጓደኞች የነበሩ የትግል አጋሮች በዛን ሰዓት እኔ ጥያቄ አለኝ አልኩኝ። እኔም ጠገኛ ነኝ። ምን ነው አልኩኝ። እዛ ያስተማሩን የመጽሐፍ ቅዱስ የግብረ ገብ አስተማሪዎች ሲያስተምሩን አብርሃም አብይን ነው አንድ ጊዜ ነው ግርዛት ያደረገ። ሁለተኛ ከየት መጣ ብታስረዱኝ ስላቸው ሊቃውንቶች እያሉ የተለያየ እንትን ማስረዳት ጀመሩና ያኔ እኔ ልቀበለው አልቻልኩም። አሁን እንደሱ ስል በእውነት ያደረጉ ከሚባሉ ሰዎች እና ትላልቆች ሰዎች አልጠበኩም እና የእነሱን ድጋፍ አገኘሁ። እውነቱን ነው፣ እኛ እኮ የሚናገርልን ጠፍቶ ነው እንጂ ይሄ ነገር አንድ ጊዜ ነው እያሉ ትንሽ ድጋፍ እያሉ አንድ ትልቅ ደግሞ ማን ነው የሚባሉ በዛ ነጸረት የሞቱ ሰውዬ ሞላ ጌታው ነው የሚባሉ ሰውዬ መጡ። ደግሞ ይሄ ማን ነው ልጅ እንደዚህ? አይ እኛ አንተዋወቅም፣ አባቴ ገሌ ይባላል፣ እናቴም እንደዚህ ነች እና አንተዋወቅም፣ ያደግነው እዚህ ነው። ኖ አውቃቸው አረበረ ሳልማጩ እንደዚህ። አዎ አረ በርታ ልጄ ድጋፍ። አሁን ትንሽ ቆይቶ ማን ይመጣል? አባ ውቤ እናውቃለሁ። አባ ውቤ አካል ይባላል።
ነገር እንዳታደርጓት። ከዛ በኋላ አልተቻልኩም ተቀባይነት ታገኘው ብዬ ወጣት ነው ያደርሳል መንቀሳቀስ እንትን አለ። ከዛ ጥጋቡ ማን የሚባል ነበረ ኋላ በርታ እንደዚህ ነው ሲሉ ደግሞ አንዳንዶቹ ደግሞ ያስጠነቅቁኛል። እኛ የእርስ በርስ እንትን አለን ተብሎ አሁን አንድ ትልቅ ማትናስ አለ በዛ በአትሌት በስተጀርባ ላይ እዛ ላይ እና አሁንም ደግሞ እንትን ሊያደርጓቸው መጡና እዛ ሁለተኛ ይህን ማድረግ ነበረ ምትርጉማ እንዲህ ብለህ ንገራቸው ስለው ያንን የአማርኛውን አነጋገሬን የእኛ ሰዎች ያዳምጣሉ፣ ሌሎቹ አዳምጥም። አሁን በመጨረሻ አንተ እንደውም እንግሊዝኛ ስለምችል በእንግሊዝኛ አውራን ምትርጉማን አያስፈልግም ተብሎ በእንግሊዝኛ ራሴን ገለጽኩ ስለ እንዴት እንደምንቃወመውና መጨረሻ ላይ ግን እኔ ማንጨብጭቤ በዛች ማትናስ ላይ ይሄ አይነት ነገር የሚባለው ነገር ይህን በተመለከተ ጭራሽ እንዳትመጡ፣ ሌላውን በተመለከተ ይሄ ግን ያደግንበት ባህል ሃይማኖቱም አይፈቅድም፣ ትርጉሙ አልነበራችሁም ማለት ነው። እና እኛ እንኳን ወጣቶች ታሪኩ እንደዛ ነው። ይልቁን ደግሞ ትላልቆች ሲመጡ እየቆየ የሚፈታ ጉዳይ ነው እንጂ በእኛ እድሜ ክልል በእኛ በወጣቶች የሚሆን ነገር አይደለም በሚል አንዳንዶቹም የገዛ አባቶቻቸውን እያስታወስኩ ማለት ነው እገሌ ስንማር እንደዚህ ነው መጽሐፍ ቅዱስ የሚለው እንደዚህ ነው፣ አባትህ እንደዚሁ ግብረ ገብ ሲያስተምሩን እንደዚህ ነው እያልኩ እና በዛ ላይ ትንሽ አለመግባባት ተፈጠረ። መጨረሻ ያው ዘውር ተብሎ ለወጣቶች ቅሪያት ጋት ነው ተብሎ የመማሪያ ቦታ ተብሎ ወደ ቅሪያት ጋት በተለያየ ቦታ ከአፉላም ከበረስካናም ከወራኬባም የተለያየ ቦታ ለወጣቶች ተብሎ ቅሪያት ጋት አመጡን። ያውን መንገድ ይዤ ቅሪያት ጋትን እንቅስቃሴ ተጨመርኩ ማለት ነው። ከዛ ጊዜ ጀምሮ እስካሁን ድረስ ቅሪያት ጋት ነው ያለው ማለት ነው? የተለያየ ቦታ ይጃለሁ። ዞሮ ዞሮ ግን ቅሪያት ጋት የብዙ የህብረተሰባችን ጥያቄዎች መመንጫው ቅሪያት ጋት ነው እና ያን ጊዜ አሁን ቅድምም እንዳልኩ ከኛ በኋላ እኔ እያለሁ እዛ ሱዳን ሀገር እያሉ ትንሽ ሰዎች እንደሞቱ ነበር የሚነገረውና ስሜታዊ የሆነውና ወጣቶች ብዙ የገነፈለ እንቅስቃሴ ያደረግነው ብዙ ህዝብ ይሞታል እዛ ሱዳን ሀገር። እኛ ያን በእጅ አዙር ደብዳቤ እንቀበላለን። በቀጥታ የኢትዮጵያ ያው በጊዜው ኮሚኒስት ሀገር ነበረች። ሱዳን ሀገር ደግሞ የእስላም ቂጾኒ ሀገር ናት። የኢስላም ፋንዳሜንታል ቂጾኒ ሀገር ናት እና በዚህ ውስጥ ነው እንግዲህ የኛ የይሁዲ እንቅስቃሴ የተደረገው። እንግዲህ 83 አልፎ እንግዲህ 84 ላይ ደረስን ማለት ነው። 80 አሁን እንዳልኩ እዛ ማርካስ ክሊታ ውስጥ የውልፓን ጊዜያችን ሁሉ እያለ ገሌ ሞቷል አሉ አረጋግጡ፣ ገሌ ወደ አርማጭሆ ቆይቶ በሱዳን አድርጎ ዙሯ ተመልሷል አሉ። ያ ሁሉ ደብዳቤ በእጅ አዙር እንቀበላለን። ወጣቱ ደግሞ እዛ እኔን ወክሎ ወደ 80 ወጣቱ ወክላለሁ። ከዛ በኋላ ሀገር አቀፍ እንቅስቃሴ ሆነ በየማርካስ ክሊታው በሙሉ ቅስቀሳ። አሁን ይህንን እንትን የጊዜው የነበረው የሰኩንታዊ እንትኖች አልወደዱልንም። የሞሳድ የሚባል መስሪያ ቤት እና ሁሉም አልወደዱልንም እና የ3 ወር የ2 ወር ምናምን የኪስ ገንዘብ ሁሉ ተከለከል እና ይሄ ምንድነው የማክተሬት እንትን ነው። እዛም እዚህም የለመደውን ምናምን ተብሎ እኔ ጋር ትንሽ እንትን ተፈጥሮ እዛ እንደውም ሲያሳጡን አስታውሳለሁ። መንግስቱ ኃይለማርያም የሰደዳቸው ልኡካኖች ናቸው ተባለ። እኛ መንግስቱን ጠልተን ያን ሁሉ መከራ እያየን እንዲያ ብለው በጊዜው የነበሩ ሰዎች ማድሪኮቻቸው ከእንቅስቃሴያችሁ ለማስቆም እና ለማሳጣት ማለት ነው። ያ ማሳጣት ትርጉም አለው እና የኪስ ገንዘብ ምናምን ተከለከልና ከተማው የከንቲባ ነበረ ከንቲባ እሱ ገብተን አሁን እንዳልኩ ግሩፕ ስለነበርነ የግሩፕ ጥያቄ ነው ያን ሁሉ እየወከልን ስናነጋግርና ግሩፑ ከተማው ከንቲባ የጊዝባር ከተማው ጊዝባር ገብቶ ወጪ ሆኖ የማርካስ ክሊታው ሰው ሁሉ የምግብ አይነት ተገዝቶ በምቃሬር ሁሉ እንዲሞላ ሆነ። ይሄ ወተት ዘር፣ የስጋ ዘር ምን ሁሉ እንደዛ ሆነና ይሄ እንግዲህ ማርካስ ክሊታው ታለ ይሄ አማራ ነው ትግሬ ነው ከዛ ይመጣ ከዚህ ይመጣ አይልም። ሁላችንም አንድ ለአንድ እንትን ነው ያለ ነው እና ሁሉም ይደግፋል እንቅስቃሴያችን እና ያ ሁሉ ሆነ።
አልየውም በሙሉ ተቀባይነቱ በዛና የእንትን ደግሞ ጋዜጣዊ መግለጫ ደግሞ አደረግንና እየሞቱበንም ነው ተብሎ ጋዜጣዊ መግለጫ ያን መቃረሩን ሁሉ ባዶ አድርገን በሚዲያ ስንዘል በሚዲያ አወጣነ። የሚዲያ ነፃነት እኔ ስለማውቀው ስለተጠቀምንበትም ያን በሚዲያ የተጻፈ ደብዳቤ ለካ እንትን አላልንም። እንግዲህ የእንግሊዝኛም አለ የዕብራይስጥም አለ። ያን ሲሰራጭ ሂዶ አሜሪካና ካናዳ ድርጅቶች ላይ ይደርሳል። ያን ጊዜ ዶሚኔንት ተጽዕኖ ያላቸው ነበሩ የአሜሪካ ድርጅቶች እና የካናዳ ድርጅቶች። ያንን አይቶ ነው እንግዲህ ምን ልርዳችሁ ብሎ ብሩክ ተገኘ የመጣው። ብሩክ ተገኘ ያን ጊዜ አጋር የሆነ የትግል አጋር በእውነት ህብረተሰቡ ምን ያህል እንደሚያውቅ ባላቅም ከፍተኛ አስተዋጽኦ ያደረገ ነው እና መጣ። ምን ልርዳችኋል? አይ እኛ ሌላ ምንም አንፈልግም፣ መንግስት እንዲሰማልን እንፈልጋለን፣ ብሶት አለን፣ ውልፓንም መማር አልቻልንም፣ ብዙ ሰውም እየሞተ ነው፣ ማስረጃ ሁሉ እየተቀበል ነው፣ የሁሉ ዝርዝር ሁሉ ተቀብለናል አሉ ብሩክ። በኋላ በ84 ላይ አካባቢ ትልቅ ሰላማዊ ሰልፍ ነፍስ አድን የሚል እንትን ታይትል ርዕስ እንትን አድርገን ሰላማዊ ሰልፍ ወጣን። ያን ጊዜ ከፍተኛ ሰላማዊ ሰልፍ ተደርጎ እንኳን እስራኤል ሀገር ቀርቶ አሜሪካ ብዙ ሽፋን ያገኘ ስሜትም ላይ ስለሆነ የማንነትም ጉዳይ ስለሆነ የሁማኒቲ የሰብአዊም ስለሆነ ብዙ ተገፋፍተን ያው ብንያንያው ማስተን ጠቅላይ ሚኒስትር የነበሩ ይስሐቅ ሸሚር ገብተን ተወካዮቻችን ያልገባውም ብሩክ ገብቷል፣ እነ አዲሱ ገቡ፣ እነ ፈረደም ብቻ ቅውጻ ግሩፕ ሆኑ ተወካዮች ስጡን ብለን በጊዜው ገቡ እና ጊዜ ስጡን አሉ ጠቅላይ ሚኒስትር ይስሐቅ ሸሚር። ጊዜ ወደ 10 ቀን ነው እንደዚህ። ጥያቄያችሁ ምን ነበር? ህዝባችን አምጡልን። የሞተውስ ህዝባችን እዛ ያሉትን ህዝቦች በየቀኑ እየሞቱ ነው፣ እያለቁ ነው። በቀና ቀብሩም እንደ እንትን እየተነገረ ነው። ብሶት አለብን፣ ሆድ ብሶት አለብን። ከቁጥጥራችን ውጭ ሲሆን ድረስ ነው ሰላማዊ ሰልፉን ያካሄድ ነው እና ልክ በእግራችን ከብንያንያው ማስተን እስከ ጠቅላይ ሚኒስትሩ ድረስ ነው የሄድነው ያኔና ያን ጊዜ ደግሞ ያው በተለያየ ቦታ ብዙ ያው በኢትዮጵያ አብዮት እንቅስቃሴ ምክንያት ብዙ የበሰለ አይምሮ ያለበት ሰዓት ነው እና የጋራ ጥያቄ የጋራ ተሰሚነት አለው እና ለመንግስትም ራሱ ቁጥጥር ውጭ የሆነበት ሰዓት ነበር እና ያ ብዙ ሽፋን ያገኘ አሜሪካም ካናዳም እዚህ ሀገርም ብዙ ሽፋን ያገኘ ነበር እና ጊዜ ስጡኝ ጠቅላይ ሚኒስትር ሸሚር በ3 ሳምንት ውስጥ ነው መሰለኝ በ2 ሳምንት በ3 ሳምንት ግፊት ተደርጎ ሰው ሂዷል፣ ሰው ሰደናል የሚል እንትን ሰጥቶ እዛ በኋላ እኛ ስናረጋግጥ አቶ ዘውዱ ዮና ናቸው በጊዜው የሄዱት ማለት ነው። እንግዲህ የእንትን ግፊት ማለት ነው የእንቅስቃሴው ግፊት ዘውዱ ዮና ወደ ሱዳን ሀገር እንዲሄድ ተደረገ። ግን እሱም እሳቸው እዚህ ነበሩ ወይስ? እዚህ ነው የነበሩ። እዚህ ያን ጊዜ እዛ በፊት የሆነ ዩኒቨርሲቲ ውስጥ የሆነ ጥናት እያደረጉ ነው ተጠርቶ እሱ እንዲሄድ ተደረገ። እኛ ዘግይቶ ነው የሰማን ስለሱ መሄድና እሱም ቢሄድ ያው የተረፉትን ከሞት የተረፉትን ብዙ እንትን አድርጎ አስተባብሮ ያው ሰዎቹ እንዲመጡ የሚብሳ ሞሼ እንዲደረጉ ነው መጣን። የመጡትን እናንተም ተባበሩ ተብሎ እኔም የዛው አካል እንደመሆን የመጠን ዝም ብለን መጮህ ብቻ አይደለም ማመፅ ብቻ አይደለም፣ አንተም ተባበር ተብዬ ደግሞ ሰውን እንድቀበል ተደረገ። እዚህ አሽከሎን ኖፈሻ ጸርፈቲ ምንድነው የሚባለው እዚህ ውስጥ ትልቅ ካምፕ ነበረ። መርጓሎቬድ ክፋራ ኖፈሻ ጸርፈቲ ኖፈሻ ኸያሊ መደዳ ነው። እዛው ሁሉም ተይዞ እዛ ላይ የመጡ ሰዎችን እንደዚህ ነው ተብሎ እዛ ላይ እዛ ውስጥ ገባው። ዝግ ነበር ለሁሉ እዛ ውስጥ ምስጢራዊ ነው ተብሎ እዛ መስራት ስንጀምር ሲመጣ ሰው
አሁንም እንደው ስሜታዊ ይሆናሉ። ልክ ታፈር ተጭሮ እንደወጣ ታየዋለህ። አሁን ያን ጊዜ አንተ የባላምበረት ልጅ አለ ሙላቱ አይደለ እገሌ 5 ራሱን ገሌ 10 ራሱን በስም አይገልጹልህም። እነ ገሌ ቤት የወጣ የለም ይለዋል። በዛ መልክ ያን የምቀበለውን የቻልኩትን ባልደረቦቼ ጋር ሆኖ አንዳንዶቹ በሕይወት የሉም፣ አንዳንዶቹ በሕይወት አሉ። እዛ ውስጥ ተቀበልን። ብዙ ሰዎችን እናሰማራን። ወደ የመርካስ ቤት ታውሰድን፣ ወደ አራድ፣ ወደ ጽፋት፣ ወደ አሁን እኮ ይህን የምሰማው ይህን ያደረገው እኮ በመንግስት የስራ ኃላፊነት ተሰጥቶ ደሞዝ ተከፋፍለ እኮ አይደለም። ደሞዝ የለም። ለራስህ ህይወት እንቅስቃሴ ምን ትሰራለህ? የዛሬ ነገሩ አሁን እንዳልኩ ያ በዛ የተጓዘ ውስጥ እንትኑን ያወቀ ሰው ለራሴ ምልህ የሚጠይቅ ነው። ለራሴ የምትለው ነገር አይኖርም። እኮ ምን እየበላ ጭራሽ የፈጣሪ መንገድ ነው። ወደኋላም ስታስበው መልስም የለህም እና እዛ ውስጥ ያን ሁሉ ስታይ በቃ ወላጆቻቸው ሁሉ ሙተውባቸው ኮፊ ህፃናቶች ነበሩ። ወላጆቻቸው ሁሉ ሙተውባቸው ማደጊያ እንትን ፒኒሚያ አዳር ትምህርት ቤት ተብሎ ኮፊም የላክናቸው ነበሩ ያኔ። ኋላ ደግሞ ሲያውቁ ልክ አላወቁም። ወላጆቻቸው ሁሉ መሞታቸው ነው ያላወቁም ነበሩ ያን ጊዜ። እንደገና ወላጆች አንዳንድ የሚገርም የማረሳት የ10 ዓመት እንደዛ ብትሆን ነው እንጃ ብቻ እሷ በታች የ4 ዓመት የ6 ዓመት የ7 ዓመት ምናምን ልጆች 3 ልጆች ምናምን ነገር ይዛ እሷ እንደ እናትና እንደ አባት ሆና አንዱ ሽንት ቤት ይላታል፣ አንዱ መበላው ይላታል፣ አንዱ ምን ለዛ ሁላ እንትን የላትም ጊዜ እንትን የላትም እና ማመን እስኪያቅትህ ድረስ የሰራና ወደ ሆፍም ሰደድናቸው። ከዛ በኋላ አባት እናት ሲመጣ እየተገናኛሉ። ያን ጊዜ መገናኛ አውታሩ እንደዚህ እንደ ዛሬው ብሮድካስት አይደለም። በቴሌፎን ጽቡሬ ነው የመገናኛ አውታሩ የነበረ ያን ጊዜ ቴሌፎን፣ የግድግዳው ቴሌፎን አሲሞን እንትን የምናደርግበት አለ አይደል? በዛ እያጣራን ነበረ ከዚህ ቦታ እዚህ ቦታ እያለ እና ከዛ በኋላ ከዕለታት አንድ ቀን እዛ ውስጥ እንዳለው እህቴ የደረሰች ታላቅ የመጀመሪያ እህቴ ማለት ነው። አሁን እንደዚህ እኔ ደግሞ ቤት ላቡድ መጣች ልብዬ እንትን ስል እሷ ትርቀኛለች። እሷ ለካ በባሉ ገራ እናቴን መሞቷን እዛው እንትን ብላ ዘቅዝቃ ለብሳ እንደዚህ ብላ ምን አሁን ቀርባት ያለው አይ ሳትሰናበተኝ ነው የመጣ ትለኛለች። አይ እና ስቀርባት ያ ለካ ስሜቷን ለመቆጣጠር ነው እንደዛ የምትለኝ። እሷን እንትን ብዬ ወደ መክሞሬት ተሰደድኩ። በኋላ በሞፄሽ አባት የሚሆን አባቴ ታላቅ እህቴን ይዞ መጣ እና እሱን ስገናኝ ደግሞ እናቴን ደግሞ በአይኔ እፈልጋለሁ። አሁን አንተ አባዬን እናቴሳ ምናምን ስለው አንተ ደግሞ እዚህ እየሰራህ መገንዘብ ያቅታል እንደ እየተለያየናል ሁሉም ይመጣው እናት ወደኋላ የቀረችው መንታ ልጆች አሉ፣ የልጅ ልጆች፣ እነሱ ልትረዳ ወደኋላ ቀርታለች አለኝ። አመንኩ። ደግሞ እያየህ ነው እዛ እና በጎን ደግሞ ሄደው ባራምባራስ እግዚአብሔር ያጥናህ ባለቤቴ ይሉታል። ኧረ ዝም በሉ ልጄ እኮ እዚህ እየሰራ ነው ይላል። እዛ ወንበር ሰጥተውት እንደዛ ይላል። ያንን ሁሉ ኋላ ነው የሚነግሩኝ እና መጨረሻ ላይ የዚህ አይነት እንትን ነው። እዛ ይመርቃል፣ እሱ ትላልቆች ይመርቃሉ። እዚህ የሆነው ሆኖ እዚህ የደረሰና አምላክ ያ ሁሉ ሆኖ ደግሞ ብዙ ምርቃን ያደርሳሉ። እዚህ ሀገር ምን ያርጉ የእግዚአብሔር ጉዳይ ብለው አምነው እንግዲህ በእምነት የከፈልነውን ዋጋ ነው የምነግርህ እና እግዚአብሔር ያን ጊዜ ሰው ከአንድ ቤት ሰው አንድ ቤተሰብ ለምልክት እንኳን አንድ ወጥቶ አለመምጣት ማለት ያን ጊዜ በጣም ከባድ ነው። አሁን እንደማንም ብዬ ሌሎችንም አሳምኜ ጽፋት ሊመደብ የነበረው አይ እናቴ እስክትመጣ እኔ ከዚህ ያለውና እዚህ እንትን አድርጉልኝ ብዬ ያም ደግሞ እኔ እዛ በመስራት ነው በፕሮቴክሲያ ማለት እንደዛሬው አሳምኜ ቅሪያት ጋር እንዲመደብ አደረኩ አባቴን ጋር ማለት ነው። እና ከዛ በኋላ ባሻጋሪ ስታየው ከፍቅርና ከብሶት የተነሳ
አይገሌ ቃርጣ የነበሩ የሀገራችን ሰዎች ከበርቴዎች ነበሩ። ትልቅ ታዋቂነት፣ ተሰሚነት በመንግስቱ ሁሉ ተጎድተው ስለመጡ ከዛም ስላረፉ ስሜቱ በጣም የተደበላለቀ ነው እና እዛ እንዲመደብ አደረግኩኝ። በልውሪ አንተ እንግዲህ ስራ አባትን ስላገኘ ዝም ማለት ያለ መስራትም አለብህ ብለው በልሰው ይዘህ ተመድብ ተብሎ እኔ ከዚህ ከአሽቀሎን ሰው እዚህ ማን የሚባል ሹምሾን አራድና ቅሪያት ጋር ረዥም ታክሲ ነበር ያኔ። ያን ይዤ እንትን ያልኩኝና አደረስኩኝና አባቴን እዛ አድርሼ እዛ ያለሁበት ማርካስ ልታጠብ ጓደኛ ነበረችና ሰውነቴን እንትን ልበል ብዬ እዛ ሄድኩኝ። በማግስቱ በጠዋቱ አባቴ እናታችሁ በሕይወት የለችም ብሎ አስረድቷል። እኔ እንድጠራ ተደረገ። እኔና እህቴታች ነበርን። እዛ ተጠርተን እዛው ያው የመጀመሪያ እንትን ያኔ ሾክ ተቀበልኩ። ያው ጥርጣሬውም ቢኖር ለዚህ እንትን ይዳርገኛል ብዬም አልተዘጋጀሁም እና አዛኝ ጊዜ ጀምሮ እዛም በፊትም ብዙ መርዶዎች ነበሩ። ብሶቱም የተነሳ ራሳቸውን በራሳቸው ያጠፉ እዚህ ሀገር በየማርካስ ክሌታው ወደ 80 ስንት ቆጥረናል። እዚህ ሀገር ከገቡ በኋላ ወደ 80 የሚሆን ሰው ራሳቸውን በራሳቸው በየማርካስ ክሌታው ያጠፉ ነበሩ። በምን ሁኔታ ነው? ታንቀውም በፎቅ ዘለውም እንጂ እና ይሄ ነገር ውትድርና ብቻ ነበር መሰለኝ። ኖ በየማርካስ ክሌታው ራሳቸውን በራሳቸው እንትን እና ለጥናትም ለምርምርም ያህል ተደረገ። በህብረተሰቡ ውስጥ ብቻ ታፍኖ የኖረ አንድም አካል ኃላፊነት ያልወሰደ አንድም አካል ታዲያ ምን ይላሉ መሰለህ? አንዳንድ ጊዜና ረጅም ዓመት የኖሩ የተለያየ እንትን ይሰጡናል የሆነ ስምና በዚህ በኩል እኔ በዚህ ህይወት ውስጥ ስላለፍኩበት በጣምና ይቆጫል አንዳንድ ጊዜና እነኚህ ሰዎች በጊዜው እንደ ዛሬው የፕሲኮሎግ እርዳታ ቢደረግላቸው ኖሮ የንግግር ተናግረው ቢወጣላቸው ኖሮ ለዛው እንትን ባልተዳረጉም ነበር እና ያ በጊዜው እንደዛ ቢሆንላቸውና ቤተሰባዊ ወይም ደግሞ በተቋማዊ እርዳታ ቢኖራቸው ኖሮ ለዛ ሁሉ ባልተደረጉም ነበር። በሞቱ በየአዳር ትምህርት ቤቱ የሄዱት ይሻላሉ። ለምን በዛ እንትኑ የዛ አይነት እርዳታ ለወጣቶቹ ድጋፍ አለ። ትላልቆቹ ግን ከ19 ዓመት በላይ የመጡት ወይም ከትምህርት ለአዳር ትምህርት ቤት የማይዳረጉ ከዛ በላይ የሆኑት እና ሀገር ቤት ደግሞ በዚህ በገጠሪቱ ኢትዮጵያ የነበር ነው እና ያ የወላጅ ስሜት ናፍቆት ባለበት ጊዜ ራሳቸውን በራሳቸው በዛ የተወጡት ይመስላቸዋል እና አዳማጭ ያላገኙ ወጣቶች ነበሩ እና ያንን እና በዛ ውስጥ ስጓዙ ሁሉ እኔ ኡሬ ረዳ ምን ማድረግ እችላለሁ በሚል አንዳንድ ጊዜ ራሴን ስጠይቅ ያው ቅድም እንዳልኩ እዛ ድሮ ማስታወሳቸው ለናገር ማስታወሳቸውንም እጽፍ ነበር በራሴ። ከዛ በኋላም በየህብረተሰቡ ስዘዋወር የሞቱትን ስም ዝርዝር ሁሉ መዘግብ ነበር። የወጣትነት ጊዜውን እንኳን አላስታውሰውም እና ብዙ እንደምታውቀው የወጣትነት እድሜ ብዙ የምታፈራበት ብዙ እድገት የምታደርግበት የምትሯሯጥበት ጊዜ ትምህርትም ኮሌጅም ዩኒቨርሲቲም የተለያዩ እንትኖች ነበሩኝ። የተለያዩ አስታውሳለሁ ብዙ አጋጣሚዎች ነበሩኝ። ኢቨን ስዊዘርላንድ ሁሉ አንድ ዶክተር ማነው የሚባል የእንትን ሁሉ የሰጠ ወደ ዋሽንግተን የሆኑ የተለያዩ ሰዎችን አገኝ ነበር ባለስልጣናቸውን እና የፕሬዚዳንት የፌዴሬሽን ኦርት የሚባል የተለያዩ ባለስልጣኖችን ሁሉ አገኝ ነበር። እንውሰድ ግን አንዳንድ ጊዜ ይህን ተልእኮ አይገፋፋህም። እዛ ብቻ ለብቻ ታድጋለህ። ይሄ ምንም ጥርጥር የለው።
ምንም ጥርጥር የለውም። ደግሞ አንዳንድ ሰዎችም ያደረጉም አሉ። የብቻቸው የግል ውሳኔያቸውን ያደረጉ ብዙ እድገትም ብዙ ያገኙም አሉ። ይህን ጥርጥር የለውም። ይህን ውስጥ ይህን ተልእኮ እንትን ያየህ ግን መቼ እንደሚሆን ቀኑ ባታውቀውም እዛ ጋር አብረህ ነው የምትጓዘው እና ያ ስም ዝርዝር በደብተር በተለያየ ጊዜ እያጠራቀሙ ኖረ። ልክ የሆነ ባለስልጣን የዚህ እንትን ነህ ብሎ እንዳስቀመጠኝ ሁሉ እየዞርኩ ስመዘግብ ኖሮ አንድ አጋጣሚ ተፈጠረ። ይህ አጋጣሚ የሃይማኖት ጥያቄ ተብሎ በሰማንያ ከፍተኛ ሰላማዊ ሰልፍ ይህንንም ቅሪያት ጋር ነው የጀመርነው አስታውሳለሁ። ቄስ ብርሃን መጥቶ ቄስ ብርሃን ቅሪያት ጋር እኔ ወጣቶች ኃላፊ ሆኜ እሱ የካህናት እንትን ነበር። እዛ ቄስ ብርሃን የሃይማኖት ጥያቄ ብለን እዛው ከተማው አንቀሳቀስንና ሙላ መዋጻ ሰላማዊ ሰልፍ አደረግን። እኔ ነኝ ሽሩን ያወጣሁት፣ ቄሱ ነው እንትን ያደረገው። ከዛ መብታችን ይሰጠን ሲባል አሁንም ጊዜ ይሰጠን አሉ። ያ ጊዜ ይሰጠን ያለው ተራባራሹ ጋር ቅሪያት ጋቱ ጋር ነው። ያው መስኮቶቹ ምንም ሁሉ ሰባብረናል። ፖሊስ ሁሉ ጣልቃ ያመም እንትን የሚባል ሁሉ ብዙ ፋይት ነበረን በጊዜው ብዙ ወጣትም ስለነበር ብዙ እዛ በኋላ እና ያ ሁሉ ከሆነ በኋላ ጊዜ ስጡ ብሎ በ10 ቀን ሰጥተ ነው። በ10 ቀን ውስጥ ነገሮቹ ተባብሶ ለኢየሩሳሌም አስተላለ ጥያቄ እሱ እየጠየቀ እኛ ግን እሱን ሳንጠብቅ የሰላማዊ ሰልፉ የሃይማኖት ሰላማዊ ሰልፍ ተብሎ ኢየሩሳሌም ወጣን ማለት ነው። ወደ 30 ቀን 33 ቀን ነው 35 ቀን የተኛንበት አጋጣሚ ተፈጠረ ኢየሩሳሌም። ያን ጊዜ አሁን እንዳልኩ የመጣንበት ብዙ ህዝብ ጨርሰን ነው። የዛ ብሶት አለ፣ ስሜቱ አለ። እዚህ ደግሞ እንደመጣ ነገር ዛት መጠየቁ አለ። ኢትዮጵያ ውስጥ ያልመጡ ወገኖቻችን አሉ። ብዙ ጥያቄዎች ቀሩ። ወደ 10 የሚሆኑ ጥያቄዎች ጠይቆ የኔ ጥያቄ ደግሞ እንግዲህ ያችን ጥያቄዎች ሁሉ ከፋፍለን ነው እኔ ያሉን ጠይቄ ደግሞ ሌላው ባልደረባዬ ሌላው ጥያቄ ያለ ያ ጥያቄ የቀረው ቀርቶ ተባለ። እኛ አባቴን ማስታወሳለሁ ነው እሱን ይማር ባካችሁ የሱዳን ጥያቄ እንታቁና በዛ የቀሩትን ወገኖቻችንን ጠይቅ። ከዛ ደግሞ ወደ ኢትዮጵያ እኮ ደብዳቤ በየቀኑ ደግሞ እንቀበላለን። እንዲሆን ባዩ ብዙ ነው እዛ የኢትዮጵያ ወገኖቻችን ደግሞ ከዛ ግፊት ተደረገ። ወደ 10 ጥያቄ የሚሆን ጠይቀው የኔ ጥያቄ የሐውልት ጥያቄ ነበረች። ያቺ የሐውልት ጥያቄ ተቀባይነት አግኝታ ያዕቆብ ጾር ያን ጊዜ ሮቴሽን ነበረ እና ሽሞን ፔሬስ እና ሽሞን ፔሬስ እና ይስሐቅ ሸሚር ነበረ ጠቅላይ ሚኒስትርነቱን የ4 ዓመት 2 ዓመት ሸሚር 2 ዓመት ሽሞን ፔሬስ ነበር ያስተዳደሩ። በዛን ሰዓት ያዕቆብ ጾር የቅሊጣ ሚኒስትር ነበርና ሰላማዊ ሰልፉ መጥቶ የሐውልት ነው የሚባል ሐውልት በይት ለሐውልት ነበር። ያን ጊዜ በደስታ ምን እናደርግላቸው በመት ኤኖሺ ነበር ትራኪ እሱ ያዕቆብ ጾር በእንትን አድርጎ ኪቡጽ ረመት ራሄል ተሰጠ። የሐውልት ነው ቦታ ያን ጊዜ ኤቨን ፒና የሚባል ነገር እንትን አድርገን የመሬት ድንጋይ መስራት እንደዛ ተደርጎ እኔም ማዕዘን ድንጋይ እንደዛ ተብሎ እኔም አባቴም አንድ ላይ ችግኝ ተከል፣ ሌሎችም ችግኝ የተከሉ ነበሩ ባልደረቦች የሞተባቸው ማለት ነው። እና በአመቱ ነው በ2 ዓመቱ ደግሞ እሱ ላፒድ እንዲያደርግ ተደረገ አባታችን እና ከዛ በኋላ ኪቡጽ ረመት ራሄል በየአመቱ እንትን ይሆናል። የኛ ህዝባዊ ድርጅቶችም ነበሩ እና ያ ቀጥለን እያለን ያው በእስራኤል በእስራኤል ነው የሚባለው የእርስ በርሳችንም ያለመግባባትም ትልቅ ተጽዕኖ አለው። አንዳንድ ጊዜ ላለመቀላቀላችን ማለት ነው። ሌላውን ጥፋተኛ ማድረግ ቀላል ነው። በዛ በእኛ ውስጥ ደግሞ አንዱ እንደዚህ ሲል ሌላው ደግሞ ገብቶ ሌላ ያደርጋል እና በዚህ ምክንያት ብዙዎች ነገሮች ይጓተታሉ እና መጨረሻ ላይ ይህ እንኳን ሐውልቱን እንኳን በተመለከተ አሁን እንዳልኩ ያቺ የኔ ድርሻ ስከታተል ሁሌ በአመታዊ ክብርም ሲሆን እኔ ደግሞ እናቴ በሞተችበት ቀን እየሄድኩ መብራት አበራለሁ። በ10ኛው ወር ማለት ነው። በ19 10ኛው ወር ሁልጊዜ መብራት አበራለሁ። በዛች ቀን
ያ ኪቡጽ ምን ያደርጋል? ያን ቦታ ፈልጓለሁ ብሎ ነዳጅ ማደያ ሊሰራበት ቡልዶዘሩን ይዞ ያን ቦታ አካባቢውን እንትን ያደርጋል። እኔ ነኝ ኧረ የኛ ነው ብዬ ሰሚያቸው። እዛም ያው የዲዮት ሆኖ ተማሪ የተለያዩ ጋዜጠኛ ፍረቱ ከየት መጣ ግን? ምክንያቱም ተሰጥቷቸዋል። ምክንያቱ ምንድን ነው የሚባለው? ጥያቄ የሌለው እንትን አይነት ሆነ። ማዕፀን ድንጋይ ሁሉ ሆኗል። ግን መሬቱ ቂቡጹ እኔ ድሮ በስምምነት ነው የሰጠኋችሁ፣ እስከዛው ለጊዜው ተብሎ ነው የሰጠኋችሁ። የተለያየ ምክንያት ተፈጠረ። እኔው ግን እንዴት ነው ቦታውን እንደዚህ ነው ተብሎ ያ ቂቡጽ በቃ ሰሚ ጠፋ። የመንግስት የእኛም የህብረተሰባችን ድርጅቶችም ነበሩ። እነሱም ባናገርም አጥጋቢ መልስ የለም። ያን ጊዜ ለጋዜጠኞች በሙሉ ጆን ማሪብ የዲዮት ሆሮኖት የሬካ እነሱ ሁሉ ሽፋኑን እያደረጉ ብዙ ረዱኝ። ለዚህ ሁኔታ ምስራቅ ሌጣም ሁሉም ተቸገሩ እና በጊዜው የነበረው ጉንጋግም ደግሞ እንደግፋለን ብሎ ደግሞ ሰላማዊ ሰልፍ በዛው ወጣነ። ነገር ግን እንትኑ አስር እንትን ብንልም እነሱ ከእንትናቸው ፈቀቅ አላሉ። መጨረሻ ላይ እኔም እንዳቅሜ ደግሞ አሁን እንዳልኩ ለካ ደግሞ እነሱ ያቀረቡትን የሆነ ክስ ቀርበው ኖሯል። እኛ ሳናውቅ ደግሞ ክሱን ደግሞ በፍርድ ቤት ያንን ሰርዘውታል፣ አውርደውታል። የኛ ሰዎች ማለት ነው፣ የድርጅት ሰዎች ማለት ሁላችንም ሳናውቅ ማለት ነው። እና እንደገና እኔ ሂጄ ራሴን ችዬ ማስረጃዎችን ስም ዝርዝሩን በሙሉ በመያዝ በእጅ ያለውን ማለት ነው ስም ዝርዝሩን ይዤ እንደው ለዚህም ያው አሙታ ነው የሚባለው ለዚህ የሆነ አንደኛ ቁጥር ሁለተኛ ቁጥር አድርጌ ራሴን ሌሎችንም ስም ዝርዝር የያዙ የህብረተሰባችንም ክፍሎች የነጮችም አሉ፣ ሾፍቲም የነበሩ ወርከዲንም ግዶሊም ነበሩ። እነሱን ያዝኩኝና እባካችሁ ጉዳዩ ይሄ ነው ብዬ ለከፍተኛው ፍርድ ቤት አቀረብኩ፣ ክስ ማለት ነው። እንዳቀረብኩ አጋጣሚ ሆነ ደግሞ መኪና ተጋጨው። እዚህ ላይ ስብራት ግማሽ ጎኔም እንትን ሆነ። ደግነቱ የእግዚአብሔር ትእዛዝ ሆኖ ቲቅ እንደከፈቱ ሆነ እና እዛ ላይ ደህና ቦታ ያልኩን ስራም እንትን ሆነ፣ ቤትም ፈረሰ፣ ስራም እንትን ሆነ። ከዛ በኋላ ፈረሰ ስትል ትዳር መጣት አለ፣ የስራም እንትን። ደግነቱ ቲቁ መከፈቱ ነው እንጂ መስዋዕትነቱን ትረሳዋል። ብዙ መስዋዕትነት ነው የምታልፍበት በዚህ ላይ እና እኔም ውጭ ሁኜ በዛ ሁኜ ስሟገት ኖርኩ። አባቴ ቤት ሁኜ ማለት ነው፣ ነፍሱን ይማርና እሱም እና ያን አባቴን ቤት የእንትኑ መጻጻፊያ ሆነ፣ የህብረተሰቡ የእንትኑ ጉዳይ ሆነ፣ የቢሮክራት የእኔም መኖሪያ የቢሮክራት መስሪያ ቤት ሆነ እና ያ ሳይስ ብዙ ጊዜ ፈጀ። ጊዜ ስጠነ ሲሉ ደግነቱ ዛሬ እንደ ዋዛ ይታያል። ፕሮፌሰር አሮን ባራክ ማለት ነው ዶሴውን የያዘው እሱ ነው፣ ቲኩን የያዘው እና የኛ በህብረተሰባችን ውስጥ ያሉት የተለያዩ ድርጅቶች ነበሩ። በመንግስት መስሪያ ቤቶች ውስጥ የተለያዩ ሰዎች ነበሩ ተጽዕኖ የሚያደርጉ፣ መንግስት እንኳን ሊደግፉ ያሳጡኛል። እና አሁን እዚህ ላይ ሊገባኝ የማይችለውን ነገር አለ፣ የማይዋጥልኝ። ለምን አንተ የአባትህ ርስት ተነጥቆብህ እንድታርስበት ማሽላ ወይም ጤፍ እንድትዘራበት አይደለም። የሞተው የሁሉም ወገን ነው። በጣም አሁን እንትን ሪዝናብል የሚባለው ምክንያታዊ የሆነ ተቃውሞ የለውም። እንደው አይን ጨፍነም ጆሮም ዘግተህ የትም ከየትም የምታመጣለህ ለምን?
ጀግና ኦሪ ረዳ ጀግና ነው ጀግና ኦሪ ረዳ ጀግና ኦሪ ረዳ የደግነት አባት የፍቅር ምሳሌ ጀግና ለወገኑ የሚታወስ ለምን እስከዛሬም እኮ ታዲያ እንዴት ነው የሚባለው? አሁን ሬዝነብል የሚሆነ እንትን አላገኘው ምክንያት አላገኘው እስከዛሬ ምክንያት የለኝም። ምክንያት አላገኘሁለትም። እኔ የተቸገርኩት አንደኛ ቅድም ከጉዞ አንጻር አደርነት ነው። አንድ እኛ አደራ በባህሉ ምን ያህል ተጽዕኖ እንዳለው ታውቃለህ፣ ኖረህበታል በባህሉ። አሁን አደራ እያሉኝ ያን ስም ዝርዝር የሰጡኝ ደግሞ የሟች ቤተሰቦች ናቸው። ያን ልወጣ እየታገልኩ እያለ ለሁሉም ነው ለአንተ ለእኔ ለግል አውቆ አሁን ያ ህብረተሰቡን የተቀበሉት የህብረተሰብ አደራ እየታገልኩ እያለ አይዋጥም። በመስሪያ ቤት የሚሰሩ አሉ፣ በተለያየ በመንግስት መስሪያ ቤት የሚሰሩ አሉ። ያ ሁሉ አልተዋጠላቸውም እና ተጽዕኖ እና ይሄ እንትን አንዳንድ ጊዜ ብቻ እንደ ብቸኝነት እንትኑ ይሰማሃል። ያው ለፈጣሪ ሰጥተህ ብቻ ፈጣሪ በታች ሌላ እንትን የለኝም የሚል እንትኑ ይሰማሃል። እና ደግነቱ ምንድነው ራእዮት ማስረጃ ከያዝክ ከፍተኛው ፍርድ ቤት ያን ጊዜ ለእንትን ያደርግ እና ወሬ ብቻ ነው እያሉ ለተለያዩ እንትኖች ሲያስታጡ፣ ያ ደግሞ በእጅ አዙር አይመስላቸውም፣ ግን ይደርሰኛል። ወሬ ብቻህን ነው እየተባልኩ ሁሉ የተለያየ መስሪያ ቤት ሁሉ እጠቆማለሁ። አሁን አሮን ባራክ የፍርድ ቤት ፕሬዚዳንት የነበረው ሰውዬ አንድ ዲዩን 3 ነው የሆነ ጊዜ ለሌላ ጊዜ እያሉ ቀጥለው ነበር። አሁን እነሱም ሲሉ እኛም ልንሰራ ፈልገን ነው እርስ በርሳቸው ናቸው የሚል ሁሉ በፕራክሊቱ ደርስ መልስ ተሰጠኝ። አውቃቸው ወገኖችን አውቃቸዋለሁ፣ ግን ይህን መንግስት ኃላፊነቱን ነፃ አላደርግም በሚል ቢውይይት ብቻ አሮን ባራክ ያን ጊዜ ትእዛዝ ሰጠ። ይሄንን ፂፒ ሊቭኒ ሰራታ ቅሊጣና ምሽባጤም ነበረች። በአንቺ አማካይነት አለ ይሄን ነገር መልስ ይሰጠው ኦሪ ቀርበው በአንቺ አማካይነት እንትን ይሰጥ ተባለ። በአጋጣሚ ይህንም ደግሞ ድል ብሎት በዛው በእንትኑ ቀን በዚህ ምንድነው ብያኔው በእንትኑ በድዩኑ ቀን ሰው ሁሉ ጥሪ አድርጌ በሬዲዮ በሬካ ሁሉ ወጥቼ በዚህ ቀን ደግሞ አባቴ እህት ሞተች ለቅሶ ሄደ ሰው ሁሉ እና ይመጣል ያልከው እዛ ፍርድ ቤቱ ማንን ጠየቁም ትባልና ይስቅደስ ኢትዮጵያኖች የተገኙ ሌላው አልተገኘም። ወሬ ረዳ ነገር መምሸነት እስራኤል እየተባለ በቀኝ እንትን ያ ደግነቱ ግን አንዳንድ ጊዜም አይደለም አለ ዘረኝነት የለም እያልኩ አይደለም። ነጮቹ ብዙ ጊዜ በዘረኝነት ምክንያት ጥፋተኛ እናደርጋቸዋለን። ግን ደግሞ ያን ጊዜ ነጮቹም ሆነ ብዙ እንትን ነጮቹ ደግፈው የተገኙም አሉ። ኦላማ ድዩንም ሞልተውታል እና ያን ስታይ ደግሞ ግንዛቤ ይሰጣል። በዚህ በሂውማኒቲ በሰብአዊነት በኩል ይዘው የቀረቡትን ሰዎች ሁሉ እንትን ታደርጋለህ እና ግን ደግሞ ያንን ደብዳቤ ያንን ወራ ለፂፒ ሊቭኒ ከብሎ ከተሰጠ ያንን ይዤ እነሱም ያን ይዘው ሄዱ ወደ ፂፒ ሊቭኒ፣ እኔም ያችን ይዤ ወደ አክስቴ ቀብር ሄደራ ሄድኩኝና መጨረሻ ላይ ግን እየተራዘመ ሄዱ። 3 ቀን ነው 4 ቀን ሄዱ። ብዙ ጊዜ ወሰደው እንግዲህ እየተወያየ መጨረሻ ግን ደግሞ ደህና ሰዎች አሉ። የሶክኑታ ይሁዲት ሰራተኛ ነበረች። የኢስታድሩታ ሲሆኑታ ሆላሚት ነበረች። የከረንቃይ መስራ ፓውላ ትባላለች። እዛ አሁን በህይወት የለችም። አሁን የህብረተሰብ ውስጥ ቢሮክራቲውንና በእኛ ህብረተሰብ ያለውን እንትን ሁሉ ታያለች። ያ ደግሞ ያቸው ስም ዝርዝሩን ነው ሟቹ ለሌላ ሰው የሌለው እና እሷ ደግሞ ወገኖቿ ጀርመን ተጨፍጭፈዋል። ስሜታዊ ሆነች፣ በስልጣን ያለች። አንቺም ወገኖችን የኔን እንትኖች ታያቸው፣ አንቺም እኮ ከኃላፊነት ነፃ አይደለችም፣ አደራድርኝ አልኳት። እሷን
እሷ አደራድረኛ ጊዜ ስጠኛ ውሰጅ ጊዜ አሁን እሷ አፈላልጋ ኪቡጽ ማነው እሱ አርየጽን የት ቢሆን ይሻላል ብለኛል። የት ቢሆን ይሻላል? እኔ ክስ ደርሻለሁ። ሌላ ቦታ እንዲሆንም አልፈቅድ እንትን አይደለም። አቅሙ ካለ ችሎታው ካለ አንቺም የመሬት ይዞታ ማፈላለግ ችሎታ ስላለች እንደው ንጻ ሆን የሚባለው ዋናው ጥሩ እንትን የሚባለው ሀርሄርጽል ቦታ ሲገኝ ብቻ ነው አሉ። ከዛ ይዛ ያን መልስ ይዛ ማፈላለግ ጀመረችና አገኘችና ደውላ ኡሪ የሽ አለች። ማመን አቃተኝ። እውነቱን ነው የምነግርህ። ማመን አቃተኝ። ምን ነው አለ ፈቅደዋል። የሮችን ቤተሰቦች ምስራ ለሚታሆን ብዙ የተላልቅ የዛ ባለቤትነት ያላቸው እነሱ ፈቅደዋል። እናሳ ስላት መጥተየው አለችኝ። ሄድኩ። ያሳየችኝ ታጽሎ ማብየር አለ። በዚህ ቦታ ነው፣ ይሄ ምስራ ለሚታሆን ቦታ ነው፣ እንደዚህ ነው ተብሎ ታየው። እዚህ ግድም ነው፣ ይሄ ጭንጫ ምናምን ነገር ያለበት ነው። ያን ጊዜ ሐሳስ ምናምን ነበር። ያን አሳየችኝ። ይሻልኩ ሆኖ ነው አልኩ። ሳላይ መሪዶር ያን ጊዜ የሶክኑት አይሁዴት ሊቀም እንትንና ዮሸፍሮች ነበረ እሱና የስታትሩታቸውኑት የሁለቱም እንትን ነበረ። በሱ አማካይነት ይሄ ፈቃድ ይምጣና በሱ አማካይነት ይምጣ፣ በሱ ፈቃድ ለጽፒ ሊብኒ ይምጣ። ጽፒ ሊብኒ እኔ ከስቻለሁ፣ ደስታ ትሞታለች ይላሉ። እንደዛ አይነት ስራ ነው የተሰራው። በእነሱ አማካይነት ለጽፒ ሊብኒ ደረሰ። እስከዚህ አጋጣሚ ድረስ ጽፒ ሊብኒ የምታውቀው ነገር የላትም። መጨረሻ ላይ እሷ ጽፒ ሊብኒ ደረሰ። ሆቴሜት ኋላ ደስታ ሞተች። እዛ ደረስኩ። አስጠራች። ኡሪ ሚያለሽ ካሸል ጽፒ ሊብኒ ሚያለሽ በየጊዜው። እኔም ደግሞ እንትን አልኩ። ምኑም ብለው ነው አፍንጫ ያደገ ከንፈሩም የኢትዮጵያ አፍሪካ የመጣ ከንፈር ነው አልኩኝ። እንደሄድኩኝ ኡሪ አለች። አቤት አኒም ወሬዳ የታቆባ ምን ነው ትልቅ ስራ ነው የሰራው። አታን የምና ቤና ሚያሲድ ምሸላ መዲና ሎየዝ አንተ እኮ የግል ጉዳይ አይደለም። ቅድም እንዳልኩ የግል ጉዳይ አይደለም። አታ የሰራው ስራ ሁሉ እንደዚህ ነው እና አመሰግናለሁ። እንኳን እዚህ ከእናንተ ህብረተሰብ ሌሎቹ ህብረተሰብ እንደዚህ አይነት ነገር የለም። የእንደዚህ አይነት ስራ እና ብላ አመሰገነች። አራንችንም አለቀሽም አልኩ። ደግሞ እሷን ምን ነው ያው እኮ እንደዚህ ነው አለቀሽም። ምን ነው ሰራተ ክሊታ በምሽባትም ተከሳሽም ነው። ዝም ብሎ እንደዚህ አንጨውጨው መሄድ የለም። ምን ነው ስለ አለች። ቀጥሎ የሚገኘው አሁን ይሄ ኡሪ ረዳ የሚባል ሰውዬ አልኳት። መኪናም ተጋጭቻለሁ። ቅድም ብዙ መስዋዕትነቱን ከፍያለሁ። ተጋጭቶ አንድ ቀን እዚህ ዓለም ሲለይ ይሄ ነገር እንትን ብሎ ነው የሚቀረው። ይሄን የፍርድ ቤት ውሳኔ መንግስታዊ ውሳኔ አድርግልኝ አልኳት። ነው አለቻው። በፋሲካ አካባቢ ነበር። አሁን በፋሲካ አካባቢ ነበረ። በስግድ በቦቄር ያ ውጤት ያ የፈረምኩበት እንትን ሁሉ ተይዞ መንግስታዊ ውሳኔ ሆነ። እንደውም ከዛ በፊት እንትን ነበረ። ያን አስለቀቅ ተብዬ ጭቡጹ ያለውን አስለቀቅ ተብዬ አልለቅም አልኩ። ለምን እንባ ብዙ አፍሰንበታል። ይሄ ይህን ላስለቀቅ ሳይሆን ይህን ለማስለቀቅ ማንዳት የለኝም። የማስጨመርና ማስከበር ነው ማንዳት ያልኳቸው። ያንም ስታቱስ ክቦ የቂቡጹን እነሱም አይገነቡበትም እኛም አንገነባባትም። ስታቱስ ክቦ አድርጌ የሃር ሄርጼል አድርጌ ሁለቱንም ያን ልናጣ የነበረው ልቀቁ የተባለው የቂቡጹንም የሃር ሄርጼሉንም አንድ ላይ በአንድ ድንጅ አስፈረመ ማለት ነው። ያ ሁሉ ሆኖ መንግስታዊ ውሳኔ ሆነ። ከዛን ጊዜ ጀምሮ በየዓመቱ ያው መንግስታዊ ክብር ሆኖ ያው ልዩ ክብር ሆኖ በሃር ሄርጼል ይከበራል። ከዛ በኋላ ደግሞ ስሙ አይገባም ተብሎ ሁሉ ብዙ ክርክር ሆነ። ስማቸውም እንዲገባ ሆነ። 4,000 5,000 የምትለው ያ ሁሉ የለም፣ በእጅህ የለም። አውሮፓ የሆነውን ሁሉ 6 ሚሊዮን ይባላል። ገና ዛሬ ሁሉ መዝገቡ አላለቀም። በእጃችን የያዝነውን ይዘን ነው የምንቀጥል በሚል ይህን ሁሉ የሚያመጡት ውስጥ ያሉ የኛ ሰዎች የተለያዩ ሰዎች አሉ። እኔ ኢንተረሳቸውን አላውቅም። ብቻ ግን
ያው የሞተባቸው ስም ዝርዝር ሁሉ ገባ። ቤተሰቡን በዛ በየዓመቱ የባዕዳ ተቀምጦ እያጣራ በየዓመቱ ያው ስም ዝርዝሩ ባህር ይገባል። ለምሳሌ ከአሁን በፊት ሳይታወቁ ቀርተው ከጥናት በኋላ ከምርምር በኋላ በእርግጥ የሞቱ እንደሆነና ስማቸው ያልተካለለ ከሆነ ያው በየዓመቱ እንትን ይላል ይሰበሰብና አንድ በየዕለቱ አይሆንም። አየህ ዓመት ቆይቶ በየዓመቱ በሳራ ቅሊጣና ያን ባዕዳ በመፍቀድ እዛ ስማቸው እኔማ እንደ ከሳሽ እንትን አይደለሁም። ከሳሽ አሁን ከተግባባችሁ በኋላ ተግባራዊ ከሆነ በኋላ ቀጠላ ሌላም ጥያቄ ያቀረብኩኛ እዛ የሙታን ቤተሰቦች እኮ እንትን አላገኙ ወይም እንዳሲረ ጽዮን ሌላም ጥያቄው በየጊዜው እኔንም ይለቅ አልኩ እኮ ሁልጊዜ እንትኑ አይለቀኝም ልተውም ብልም ያ አሁን የሞቱትን ወይም እንደ ወይ ካሳ ወይ ደግሞ እንዳሲረ ጽዮን በዛ ሌላው ቀርቶ በቶ ሐሲረ ጽዮን የሽፎቅ ሀሩጌ ማልኮት የሚባል ነገር አለ። በዛ ውስጥ ይካተቱ ብዬ ብል እንኳን ራሱ ሚስራራ ቅሊጣ ማልከ እንትን አላለም። የኞች ለሲምካቴኑ እንኳን ለማክሉቄት አላለ እንትንም ኑሮና የራሳችን ተመራጮች አሉ። በቅሊጣ ሚኒስቴር የሚያገለግሉ በክኔሴት የሚያገለግሉ ሕግም ማውጣት የሚችሉ ያን ማስረጃዬን ሁሉ ከማቅረብ አልተቆጠብኩም። ግን ይሄ በሂደት ነው። ለተመራጮችም ሆነ ለጠቅላይ ሚኒስትሩም ሁሉ እድሜ በሙሉ ያን ያ መስረጃ ነው የሚዋጋልኝ፣ ሌላ አይደለም። እኔ ግለሰቡ ሳይ መስረጃዬ ነው። ሀበዳት ሁሉ አለበት። ሀበዳት ማለት ምንድን ነው? አስተያየት አለ። በምስራዳ ምሽባት ይገባቸዋል የሚባል ድዩን ነበረ በባዕዳ ታሊያ ቅሊጣ እንትና ማነው አብርሃም ንጉሴ በባዕዳ ታሊያ ቅሊጣ በነበረበት ጊዜ የአንድ ዶክተር ኒምሮድ ታውቆ ይሆናል። በቤርሸባ ትላለ እሱ ፖስት ትራውማ መጽሐፍ የጻፈ ሰው ነው በእኛ ህብረተሰብ ውስጥ እና እሱ በባዕዳው ተገኝቶ አስተያየት ሰጥቷል። ይገባቸዋል የሚል በዛ እንትኑ ወደ 30 ብዙ የሆኑ ሰዎች ብቻ ተገኝቶ ያን 3 ሰዓት የወሰደ ድዩን ሆኖ ያን ፕሮቶኮል እኮ ሁሉ እያወጣው ለትግሌ ተጠቅሜበታል። አላለቀም፣ ይቀጥላል። አማራጩን አጋጣሚውን በማግኘት ሁሉ የቅሊጣ ሚኒስትሮች ያገለገሉትን ሁሉ በየተለያየ ጊዜ ቢቀያየሩም የኔ ጥያቄ አልተቀየረም። ያ በዛ ውስጥ እንኳን እንደኔ በቀደት መሰለህ ይሄ ሚፍጻ ሞሼ የተካሄደው እንደኔ እንደው እኞች ሰዎች ውስጥ አንዳንድ ጊዜ አለመግባባት እየተፈጠረ ነው የሙታን ቤተሰቦች የሚል እንጂ እንደኔ ሱዳን ሀገርን የተረገጠ ሁሉ እየተጣራ እንደ በደሉ እየተጣራ ከዛም የተመለሱ አሉ፣ በዛም አሉ። ግን ሚፍጻ ሞሼ የተካሄደው ኢትዮጵያ ኮሚኒስት በነበረችበት ሰዓት ነው። ሱዳን ሀገር ደግሞ የኢስላም ቄሶን አክራሪ ባሉበት ውስጥ ነው። ሚፍጻ ሞሼ ወገናችን የተሰቃየው በዛ ነው። ስለዚህ ሆቅ አሲሬ ጽዮን የሚለው በጠላት ሀገር የተካሄደ ማለት ነው። በዚህ አጋጣሚ በሁለቱ ሀገሮች የእስራኤል ሀገር ጠላቶች ናቸው የነበሩና በዛን ጊዜ የተራመዱ እዛ ውስጥ የገቡት በሙሉ በዚህ ሆቅ አሲሬ ይካተታሉ ነው የምትለው? ይካተታሉ በሚል ነበረ አቀራረቤ። እንግዲህ መልስ ያላገኙ ጥያቄዎችም አሉ። ጊዜ ጉዳይ ነው። አንተም የምትለቅ ወንድ አይደለም ማየው። እግዚአብሔር ያግዝህ። ግን ይሄን ሁሉ ስታደርግ ጉልበት፣ ኃይል፣ ጥንካሬ፣ ስንቅ ከየት ነው የምታገኘው? አባባሌ ስትበሳጭ፣ ስትናደድ፣ ስትቆጣ፣ ስትከፋ ምንድን ነው የምታደርገው? ራስን እንዴት ነው? ምክንያቱም ለነገ እኮ አሁን መሽቶ ተኝተን ጠዋት ልንነቃ በመጠኑም ቢሆን ያች የምናገኛት እረፍት መኖር አለባት። እረፍትን ብቻም ሳይሆን መሰረታዊ የሆኑ ፍጆታዎች፣ ፍላጎቶች ማሟላት የግድ ነው። ኃይሉ ከየት ነው?
ባጭሩ መልስልኝና እንድናበቃ ነው። ኃይሉ ጥንካሬው ከየት ነው የምታገኘው? እንዲሁ በቃ ራስን እንዴት ታዝናናለህ? ራስን እንዴት ታጽናናለህ? ራስን እንዴት ተመክዝኪ ተጽምኻ ማለት እኮ ነው። አንዳንዴ እንትኑ የሚመጣው ምንጩ የሚመጣው የህዝብ ፍቅር ነው። በፍቅሩ በተለያዩ በሀዘንም በደስታም በተዘዋወርኩባቸው ቦታዎች ሁሉ እንትን ብሎ የህዝብ ፍቅር ነው። ከየት እንደሚመጣ አላውቅም። የተለያየ ምሳሌ እያደረጉ ሲያመሰግኑኝ፣ ፍቅር ሲሰጡኝ የእኔ ትርፍ ፍቅር ብቻ ነው። ገብቷል። ያ ፍቅር እንጃ ከልጅነትም አግኝቼዋለሁ። አሁን ደግሞ እዚህ ሀገር የህዝብ ፍቅር ብቻ ነዳጁ ይሄ ነው ነው ነዳጁ ይሄ ነው። እኔ እውነቴን ነው፣ ሀቁን ነው የምነግርህ። ወሬ ረዳ እንደዚህ በተለያየ ቦታ እንኳን የኛ ህብረተሰብ ያው የኛ ህብረተሰብ ያልሆነ ሁሉ ምስጋና በተለያየ ትውዳት ወቃራ ተዘፍኖልኛል። ተዘፍኖልኛል። የት እንዳላቀ ተዘፍኖልኛል። አረፍተ ነገሩ እንጂ የኛ ጀግና እያሉ ጀግና እያሉ እንትን ሁሉ እና የህዝብ ፍቅር ነው። እኔ ደግሞ ትዕግስት ያጣሁት ምንድነው? ህዝቦች እያለቁ ናቸው። በዛ የመጡት በሱዳን ሀገር ወላጆች ትላልቅ ያን ጊዜ ልጆች የነበሩ ብዙዎች እያለቁ ይሄዱ። ወጣት የነበሩት እያረጁ ይሄዱ። ግን በህግ ሳይካተቱ የክነሴት እስራኤል ህግ ሳይካተቱ የመንግስት ውሳኔ ሳያርፍበት እንዲህ ያላቸውን ስነ ልቦና ሳይካሱ የስነ ልቦና የድጎማ ሳይካተቱ ግን ህዝባችን እያለቀ ሄደ። በሚጸሞሽ ያለው እኮ ተወሰነ እኮ ያው እንግዲህ ለቀሪው ቤተሰብም ሆነ ልጅም ሆነ የልጅ ልጅ ይተላለፋል ነገሩ። አንዳንድ ነገር ውሳኔ ብቻ ይድረሱ እንጂ ውሳኔ ቢደርሱ ነው ግፊት ሁልጊዜ እና ያ የግዴታ ያን እኔ ከህዝብ እንቅስቃሴው ጋር ስለምኖር ያ ነው እንግዲህ ነዳጅ የሚሆነ የህዝብ ፍቅርና ነዳጅ። ምን ላደርግላቸው እኮ አሁን እሱ መልሰልኛል። እንዴት ራስን ታዝናናለህ? እኔ ስዝናና አንደኛ ሙዚቃ ያዝናናኛል። አንዳንድ የባህል እና የዘመናዊ ሙዚቃዎች ያዝናኑኛል። ያን እንትን አድርጌ ሽር ያዝናናኛል። የተለያዩ ቦታዎች ዘዋወራለሁ። በእግር መሄድ ያዝናናኛል። ይኸው ነው ስንቅ ማለት። ራስን ካልጠበቁ ራስን ካልጠበቅ ይሁን ሁሉ ስራ መስራት አይቻልም፣ ይከብዳል። እና ህብረተሰባችን ደግሞ ልጆች አሉ አሉኝ። ስንት ልጆች አሉ? የሶስት ልጆች አባት ነኝ። እና እድሜያቸው አሉ 25 22 የ8 ዓመት እና ተመስገን ነው። እነዚህ አባት ነኝ። ይህ ምንም መስዋዕትነት አለ። አሁን ቅድም እንዳልኩት ይከፈላል። ግን ያለ መስዋዕትነት ደግሞ ውጤት የለም። መስዋዕትነት ካልፈለግ እጅህን አጣምረህ እግርህን አጣምረህ የአራት ሰዓት ስራ ፈልገህ ቤት መገኘት መስዋዕትነት ድል አይገኝም ባል ነበር መፈክሩ። እና ልክ ነው ለነገሩ። እና እንደዛ ነው። እና ስለዚህ ዝም ብሎ ታፍኖ የሚቀር ጉዳይ ስለሆነ ህብረተሰቡ ውስጥ ጋር እየተጓዝክ የምታደርገው እንቅስቃሴ ትልቅ ውጤት አለው፣ እርካታ አለው፣ የህሊና እርፈት አለው። ያ ነው ስንቅም የሆነ ራስን እንትን ያው ይሄን ያልሰራ በወቅቱ ሌላ የሰራ ያው የራሱን ድርሻ ይወጣል። እኔ በዚህ ውስጥ ስለተጓዝኩ ብቻ ወደ ፖለቲካ ታስባለህ? አጋጣሚ ይኸውልህ በፊት አንድ እንትን ነገር ብዙ አጋጣሚዎች ነበሩ እና ይሄን ቁጥር እንስጥ እና ይሄን ቁጥር እንስጥ የሚለው ግን ይሄን ቁጥር እንስጥ ያሉት ሰዎች ከእንትን አልነበረም። በቂ ቦታ ባይኖር ኖሮ እኔም ያን ሌሎችን አድርጎ ከምል ይልቅ ራሴ አድርገው ነበር እና ባለፈው ያን ትውዳት ወቃራ ከጠቅላይ ሚኒስትሩ እና ከጋዲ እንትን ባርከን እንትን በነበሩበት ጊዜ ካገኘው በኋላ በረጅም ጊዜ የሚያውቁት የነበረ ይሁን በሙሉ እንቅስቃሴን የሚያውቁት ሁሉ ወሬ ረዳ ለክኔሴት እያሉ በ3 በ4 የዋትሳፕ እንትን ሁሉ የህዝቡን ፍላጎት ሁሉ ታያለህ። የኔ ያላቸውን ጥማት ከኔ መጠማ ለእንቅስቃሴ ምስጋና ከዚህ ወደ ምስጋና ይመጣል እና አለ ፍላጎቱ። አጋጣሚውን ባገኝ እኔም የዚህን የፖለቲካ መድረክ አግኝቼው ብወጣው
ያችን ሌሎችን የምጠይቀውን ጥያቄ ራሴ ወጣዋለሁ የሚል እምነት አለኝ። አንዱ መሳሪያ እሱ ነው። ሌላውን መሳሪያውን ሞከርኩት፣ እንዳቅሙ ተወጣሁት። ያልተወጣሁት አለ። ያልተወጣሁትንም ራሴ ማድረግ እችላለሁ በክኔሴት አጋጣሚውን ባገኝ። እኔ አምናለሁ አብዛኛው ያ እንትን ሲል የነበረው ሰው ሁሉ ድጋፍ ሲሰጠው ምስጋናውን በዛ ይገልጻል የሚል እምነት አለኝ። የዛሬ 5 ዓመት እስቲ የት ቦታ ብትኖር ነው የምታልመው? የዛሬ 5 ዓመት የት ቦታ ሆናለሁ ትላለህ? የዛሬ 5 ዓመት እኔ አጋጣሚውን ባገኝ እኔ ያው ክኔሴት ውስጥ እገኛለሁ የሚለው እምነት አለኝ። ያልሰራኋቸውን ስራዎች በህብረተሰቡ ሆነ ለእስራኤል ሀገርም ሁሉ እንግዲህ ያ ሁሉ የቀረኝን አገለግላለሁ የሚል እምነት አለኝ። ልምዱ አለ፣ አቅሙ አለ፣ ችሎታው አለ። እንግዲህ አጋጣሚዎችን በማግኘት ያው መሯሯጥና በዚህ ተሰልፌ ደግሞ ይሄ ፓርላመንታሪ የሆነውን ያላየነውን መድረክ ተጠቅሜ ደግሞ ብዙዎቹን ያካበትኩትን አቅም፣ ችሎታ፣ የህዝብ ፍቅር በዛ ወጣዋለሁ የሚል እምነት አለኝ። ጥሩ ነው። እንግዲህ ተመልካቾቻችን የላከ ብርሃን ፖድካስት ሚዲያ ተከታታዮች ከአቶ ኡሪ ረዳ ከወንድማችን በእውነት ትልቅ ስራ ነው የሰራው። ለሰራውም ክብር ያስፈልጋል፣ ምስጋናም ያስፈልጋል። ከዚህ በተጨማሪም ሰምታችሁታል። እንግዲህ አጋጣሚውን እድሉ ከተገኘም ወደ ፓርላማው እያቀና ወይም ሊያቀና እንደሚችልም እየተናገረ ነው። ምክንያቱም ይሄ ቦታ ዓላማን ለማሳካት የህዝብን ፍላጎት ለማሳካት ትልቁ መሳሪያ ነውና እንግዲህ እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። አንተንም እጅግ በጣም አመሰግናለሁ። በሚቀጥለው ፕሮግራም ከሌላ እንግዳ ጋር እንገናኛለን። ሁል ጊዜ እንደምንለው በሐማስ ታጣቂዎች የታገቱት ወገኖቻችን ወደ ወላጆቻቸው ወደ ቤተሰቦቻቸው ተመልሰው እንዲገቡ እየጀመርነው ጸሎት እንቀጥላለን። አሁንም በድጋሜ በጣም አመሰግናለሁ። እድሉን ስላገኘሁኝ እዚህ ስለጋበዝከኝ አመሰግናለሁ። ይሄ ብሮድካስት አገልግሎት ደግሞ ሰፋ ባለ መንገድ አቅም የተስፋፋ ሆኖ ደግሞ እንድታገለግል ልዩ እንትን እመኝልሃለሁ። አመሰግናለሁ። ጥሩ እንግዲህ ሌላው ቢቀር ገንዘብ አይጠይቅም፣ ሌላ ችግር የሚያመጣ አይደለም። ያው ፕሮግራሙን ሲጀምሩ ሲከታተሉ ላይክ፣ ሰብስክራይብ ማለት እንግዲህ የማስተላልፈውን ፕሮግራም የሚከታተሉ መሆናቸውን መጠቆም ነው። ኪሉ ሹም ለማኑ የሚለው ነው። አሁን የአንተ አባላት ያሉት አንተን ወደ ፖለቲካ እንድትሳተፍ የሚገፋፉ ሰዎች እንኳን እያንዳንዳቸው ርሹም ካደረጉ ሰብስክራይብ ካደረጉ ምን ማለት ነው? የምናስተላልፈው ፕሮግራም ይከታተላሉ ማለት ነው። በዚህ ጊዜ ዩቲዩብ የሚባለው ማዕረከት ሌሎች ሰዎች ጋር እንዲደረስ ይረዳል። ሌላ ምንም የለውም። ምክንያቱም ይሄ ክፍያም የለው። በትርፍ ጊዜ ባለኝ አቅም ችሎታ ሰዎቹ እንዳንተ የመሰሉ ዝነኛ ታዋቂ የህብረተሰቡ ልጆች እያመጣ ስለ ልምዳቸው፣ ስለ ስራ እንቅስቃሴያቸው፣ ስለ ባህል፣ ስለ ትምህርት፣ ስለ ሃይማኖት፣ ስለ ውትድርና፣ ስለ ጤና፣ ስለ አልያ፣ ስለ ተጋድሏችን አጠቃላይ ሁለንተናዊ የሆነ ህብረተሰባዊና ማህበረሰባዊ አገልግሎት ለመስጠትና እውቀታችን ለማዳበር የሚያስችል መድረክ ነው። ሌላ ምንም የለውም። የሚያቀራርብ የሚያገናኝ መድረክ ነው። ይሄ በመሆኑ ሊደገፍ ይገባዋል ባይነኝ። አሁንም ሰብስክራይብ አድርጉ። ሹም ለማኑ ማለት ነው። የምናስተላልፈው ፕሮግራም እንድትከታተሉ በቀጥታ ቤታችሁ ገብቶ ያንኳኳል ማለት ነው። እዚህ ቤት ይላል ማለት ነው። እኔ በማስተላልፍ ጊዜ ትትት ይላል። እዚህ ቤት አላችሁ ወይ ይላል። ያው ነው። ስለዚህ ባላችሁበት ቦታ ባላችሁበት ቤት መጥቶ ፕሮግራሙ አለላችሁ ተከታተሉ ለማለት ነው። ሌላ ችግር የለውም። እንግዲህ በሌላ ጊዜ በሰላም ያገናኘን። ጤና ይስጥልኝ። አመሰግናለሁ። ጀግና ነው ጀግና ኡሪ ረዳ
ጀግና ኦሪ ረዳ ጀግና ነው ጀግና ኦሪ ረዳ ጀግና ጀግና ኦሪ ረዳ የደግነት አባት የፍቅር ምሳሌ ጀግና ለወገኑ የሚታወስ ሁሌ ልበቀና ብርቱ ወገኑን የሚወድ እንደሱ ያለው ሼህ ሆኖ ቢወለድ ኦሪ ረዳ ጀግና ሰው አቤት ደግ መሪ ነው እንደ አባቱ እንደ ሙሴ ሕዝቡን በፍቅር የመራው እንደ አባቱ እንደ ሙሴ ሕዝቡን በፍቅር የመራው አንዳች በሌለበት በሱዳን በረሃ በማይገኝበት ጥቂት ጠብታ ውሃ እንደ አባቱ ሙሴ ታሪክ ሊሰራ ወገኑን አስገባ ከፊት እየመራ ይገባዋል ክብር አድናቆት ትውልድ ሁሉ ስራውን አውቆ ይተላለፍ ከልጅ ልጅ እናድንቀው እንጥራው እንጂ ይገባዋል ክብር አድናቆት ትውልድ ሁሉ ስራውን አውቆ ይተላለፍ ከልጅ ልጅ እናድንቀው እንጥራው እንጂ ጀግና ነው አገር የሚያኮራ ልክ እንደ ሙሴ ሕዝቡን የመራ ጀግና ነው ልክ እንደ ሙሴ ሕዝቡን የመራ ጀግና ነው ልክ እንደ አባቱ ሕዝቡን የመራ ጀግና ነው ልክ እንደ ሙሴ ሕዝቡን የመራ ጀግና ነው ልክ እንደ አባቱ ሕዝቡን የመራው ጀግና በልናና ይህ የኤልአክ ብርሃን ፖድካስት ነው። ኤልአክ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከኤልአክ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት